ሶስት ሰዎች ዲቤት አድርገውለታል፣ ጠርተውታል። አይችሉም ብሏል። ያውራ ይነጋገር። ኤርሚ ወዳጄ ነው እና ተነጋገር። እነዚህ ሰዎች ጋር ተነጋገር ብየዋለሁ። ዘማርያምን ለምን እንደሆነ አልገባኝም፣ ፈርቶታል። ዘማርያም የሚባል ወንድም ጋር ናቲ የሚባል ቴዲ ቤት እንገናኝ ያለው ልጅ በጭራሽ እሱን ማውራት አልፈለገም። ያውራ። አየህ፣ ስለ ገድላት አውቃለሁ፣ ስለ ታቦት አውቃለሁ፣ ስለ ቁርባን አውቃለሁ፣ ስለ ጥምቀት አውቃለሁ ብለዋል አይደል? ኦኬ፣ ማን እንደሆንኩ ታውቁኛላችሁ ምናምን ተወሱንና አሁንም እላለሁ ግጠማቸው፣ አውሩ። ከዛ በኋላ ሰው ይረዳል። የትኛው ትምህርት ትክክለኛ ነው፣ የትኛው ማጭበርበሪያ ነው፣ ሰው ይረዳል፣ ይማርበት። አየህ፣ በሚመጥነው መልኩ ሲያወሩ ደስ ይላል። የጥላቻ ጥግ የኦርቶዶክስን ነገር እየተከታተሉ መቀጥቀጥ፣ ይሄ ስራ አድርገው መያዝ፣ የነሱ ጉድ እዚህ ላይ ነው ያለው። እራሱ ነው የሚለው ክርስቶስ ልክ ነው። እነዚህ ግን በወንጌል የሚያጭበረብሩ ሌቦች ናቸው። አልኩ እኮ እነ ዘማርያም ሲቀጥሩ አትመጣም። ለምን? አቅመን ታውቃለህ። አቅመን ካላወቅ እኔ ሁሉንም እችላለሁ ካልክ ናግጠን መቀባጠር አይደለም። ስሜታዊ ሆነዋል። ጴንጤን ተሳድቧል። ኖ ሌባውን ነው መሳደበው። ኢየሱስ ልክ ነው። እንደናንተ አይነት ተደብቆ እያስወረዱ ከኔ ጋር እኩል አታውራ ምናምን እያሉ እያበሻቀጡ ሌሎችን የሚያደርጉ ሰዎችን አልደግፍም። ጠብ አድርጋችሁ መጥባሉ ደቡሉ። ስለዚህ አሁንም የምነግርህ ምንድን ነው፣ ክርስቶስን መስበክ ሌላ፣ የክርስቶስ የሆኑት ማክበር ሌላ። አልገባችሁም? በደንብ አድርጋችሁ ቲቶን አንብቡ። ወደ ቲቶ ሰዎችን አንብቡ። ምዕራፍ 2 ከቁጥር 22 ጀምሮ አንብቡ። ኃጢአትንና ዓለማዊነትን ክደ ነው የኢየሱስን መንግስት የምትወርሰው እንጂ በስራ ጸድቃለሁ ያለ ስራ ጸድቃለሁ እያሉ በመመጻደቅ አይደለም። ክርስቶስን ካልመሰልክ በተአምር ምን አታገኝ? መንግስተ ሰማያትን አታገኘው። በዚህ ላይ ጥያቄ አለ። ጴንጤም ሆነ ማንም መግባት ትችላል። ብዙ ሰው ልከውልኛል እንዴ ማንም እንዲያሽቃብጥልኝ ብዬ አይደለም፣ ሀቅ ነው የምናገረው። በሞተ ሰው ላይ በተናገራችሁት እግዚአብሔር ሀቁን ያወጣል። በነፃነት ላይ ለተናገረ ሙስሊሞች ተቃውመዋል። አሁን ጌታ ምስክሬ ተቃውመዋል ሙስሊሞች። በቃ ይህንን ነገር ትክክል አይደለም የሰራው ብለዋል። እንዴ ለምን ታዲያ ያንተን ሉጤዎች አትቃወምም? ለምን አትቃወሙ? ያንተን ሉጤዎች፣ የእናንተ ሌባ ዘራፊ በክርስቶስም የሚዘርፈውን ለምን አትቃወሙ? ገደላ ገደል ስትል ነው የምትውለው። የቱ ይበልጣል? እንደው የቱ ያስገባል? እዚህ ጋር ቅዱሳን ብለው ራሱ መጽሐፍ የጻፉላቸው ቢያንስ ለእግዚአብሔር አምላክ ምን ብለዋል? ስህተቶች አሉ። ስህተቶች የሉም አይደሉም። እግዚአብሔርን ሲያመልኩ የኖሩ ሰው ቅዱሳን ናቸው ብለው ነው የሚሉት እንጂ ሉጢ ናቸው የሚሉ አይደሉም። ለእግዚአብሔር ሲሰግዱ፣ ለእግዚአብሔር ሲጸልዩ፣ የእግዚአብሔርን መንግስት ሲያስፋፉ የነበሩ ሰው ተዳፍራችሁ እኮ ነው የምታወሩት። የክርስቶስን ሐራያነት ኦርቶዶክስ የምታደርገውን ልንገርህ፣ ከማውቃቸው በክርስቶስ ሌሎቹ የተጨማመሩትን ተወና ልንገርህ፣ ኦርቶዶክስ ጋር 40 ቀን ሳይሆን የሚጾሙ 55 ቀን ነው። ለምን ሆነ እንኳን ብላችሁ አትጠይቁ። ዋይ ፍጹም አምላክ 40 ቀን ሌሊት ስለጾመ እኛ ደካሞቹ ከዛ በላይ ነው መጾም ያለብን ብላ ነው ኦርቶዶክስ ጨምራ የምትጾመው። ፍጹም አምላክ ስለሆነ ምንም ጥፋት የሌለበት ምንም ያላደረገ ይሄንን እኛ ምንድነው ከዛ በላይ መጾም አለብን በረከቱን ለማግኘት።
ይህንን እንኳን አታውቁም አብዛኛዎቹ። ዝም ብለህ ጾም ሲባል ጾም ያበሳጫል። ጌታ ኢየሱስ ክርስቶስ መጥቶ ምንድን ነው ያላቸው? ይሄ ደቀ መዝሙሩን ከነገራቸው በኋላ በምን እንዲፈውሱ ስልጣን ሰጣቸው ይላል። ደቀ መዝሙሮችን ስልጣን ሲሰጣቸው መፈወስ ጀመሩ። ደዌ ያለበትን ይፈውሳሉ። አጋንንት ያለበትን ሁሉ ነገር ያለበትን ይፈውሱ ጀመረ ኢየሱስ ክርስቶስ ስልጣን ከሰጣቸው በኋላ። ከዛ አንዱ አልወጣ አለ። ከዛ ኢየሱስ ክርስቶስ መጣና አወጣለት። እንዴ እኛ እኮ ስንለው አልወጣ አለን ሲላቸው ይሄኛው በጾምና በጸሎት ካልሆነ አይወጣም ማለት ኢየሱስ ክርስቶስ እንኳን ጾምና ጸሎትን ይናገራል። ጾም ጸሎትን አድርገን አጋንንት ማውጣት እንደምንችል መፈወስ እንደሚቻል። ክትፎን ስልቅጥ አድርገህ በልተህ አይደል እንደ ቸርች የምትሄደው? የድፍረታችሁ ድፍረት እኮ ለቸርች እኮ ደንታ የላችሁ። ጠዋት ላይ ምን የመሰለ ምግብ በልተህ ነው ጌታ ቤት ሆድን ሞልተህ የምትሄደው? አጋስሱላ ለጌታ ክብር እኮ ጾም ያስፈልገዋል። ያንን እንኳን ታደርጋላችሁ እያስተዋላችሁ። እኔ ባላንስ ማድረግ ሰው ነኝ በደንብ አካል እግዚአብሔር ይባረክ። ስለዚህ ማስመሰል አልችልም። የእኔ ጸቤ ማስመሰል ስለማልችል ማስመሰል አልችልም። ጌታ ምስክሬ አልችልም ማስመሰል እንጂ አስመስሎ እያልኩ እንትን እለ ከማንም ጴንጤ አይደለም ከማንም ሰው ተሰሚነት ያለው ዮኒ ማኛ ከማናችሁ ዞክ ሙቭ ዳት ወይ ይሄ ነው። ስለዚህ ከእውነት አንራቅ። የኔ ጥያቄ ጣት የሚቀሰረውም ኦርቶዶክስ ላይ ብቻ ነው። ሙስሊም ላይ እኮ አይቀስሩም። በጣም እኮ ነው የሚያሳዝነው። የሚገርም ጣት እንኳን ብትቀስር እንኳን ሙስሊም አንገቱን ይቆርጠዋል። ለዛ ነው ገባ። አሁን ለምሳሌ ስለ ሙስሊም የአንገቱን ይለዋል፣ ይፈራል። ምን መሰለህ ሀጂ ሙፍቲ የሞቱ ጊዜ አንድም ጴንጤ ተነስቶ እነ ፓስተሮቹ እነ ትዝታው እነ ያማን ነው ዮናታን ቴሌቪዥን ፖድካስት ላይ ወጥቶ እስኪ ሙስሊምን ልክ ኦርቶዶክስ እንደሚያደርጉት አይሞክር አብዳል እንዴ ይሞክራታል። እናት ወልዳ እኔ ሞታለሁ፣ ውሸትን ይዤ ከምኖር ሞታለሁ። አይመቸኝም ውሸት፣ አልወድም ውሸት። ፖለቲካ አደባብሶ ክርስቶስን የወደደ መስሎ እንዴ ለመውደድ እኮ ይሁዳም ወዶታል እኮ አይደል? መጨረሻ ላይ ሸጠው እንጂ እንዴ የወደደ መስሎ በሞት ላይ ሙድ መያዝ እኔ ድኛ ያለው አይነት ሙድ መጫወት በጣም ነው ታዲያ። ይሄ ነው እኩል ያድርጉ። አሁን ልክ ኦርቶዶክስን እንደሚተቹት ይግቡና ሙስሊምን ይተቹ። ላድንቃቸው ይተቹ። እነ ኤርሚያስ እኔ በዮኒ እኮ ዮኒ ብዙ ጊዜ አወራለሁ። ባለፈውም ካወርተናል ስለ ሃይማኖት እዚህ መተን ዮኒ የሆነ ሰዓት ላይ እንደዚህ ይህን ሀሳብ እንደሚያነሳ ያውቃለሁ። በቃ ይኸውልህ አይምሮ ያለው ሰው ጥያቄ በምክንያት ነው ምን የምናገረው፣ ያለ ምክንያት አልናገርም። ኤግዛክትሊ አይምሮን በተጠቀምክ ቁጥር ሃይማኖትን ጥያቄ እያነሳ ትሄዳለህ። ነገም ታነሳለህ ብዙ ጥያቄ ሚሊዮን ጥያቄ ነው የምታነሳው። እና አንተ ምንድነው የሚፈልጉት እነሱ? ሃይማኖት ማለት እነሱ የሚነግሩህን ከሀ እስከ ፐ ሰምተህ እሱን እያንጸባረቅ እሱን እየተናገርክ ከዛ ውጭ ማሰብ አትችልም። ኢንዶክትሪኔሽን ያደርጉሃል። ሃይማኖት ይሰጣል። ፖለቲካም እንደዛ ነው አለ። አንድ የፖለቲካ ሜምበር ስትሆን ይሄ ነው መመሪያችን፣ ይሄ ነው ርዕዮተ ዓለማችን። ሃይማኖትም እኮ እንደዛ እኮ ነው። በቃ ይሄ ነው አስተምሮታችን። ከዚህ ወጥተህ መጠየቅ አትችልም። በቃ ከዛ ወጥተህ ግን ሎጂካል ጥያቄ መጽሐፍ ቅዱስ ላይ ብታነሳ ብዙ ነገር ብታነሳ አይቀበሉም። ከዛ ምንድነው የሚሉ አንተ አማኝ አይደለም፣ አንተ እንዲሁም ምንድነው ኤቲስት ነው። ማታ ገባው ማለት ነው። ያንተን ክሊፖች አየሁ እኔ እየሳኩኝ አየሁ። እኔ ለካ ሲያንጫጫ ነበር ዛሬ ብዬ ገባው ማለት ነው። እስኪ ጠይቁ ብሎ ገባ። ከዛ ገባውና ጥያቄ ጠየኩት ስለ ጥምቀት እግዚአብሔር እንኳን ጥምቀትን ይቃወማል። ታዲያ ጥምቀት መጽሐፍ ቅዱሳዊ ነው። ጥምቀት እኔ የማውቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጌታ በዮርዳኖስ የተጠመቀበትን አስባ ነው የምታከብረው። ትክክል። ኢትዮጵያ ብቻ አይደለም በነገራችን ላይ ብሎ ኢትዮጵያ ኦርቶዶክስ እንዴ በጌታ በኢየሱስ መጽሐፍ ቅዱስ ላይ የለም። ኧረ ቆይ ላምጣልህ።
ኢትዮጵያ ብቻ አይደለም ሊያጭበረብሩ ይፈልጋሉ። ይችን እንኳን እኔ የተረዳሁት ነገር በተለይ የጴንጤ ፓስተሮች፣ የጴንጤ መምህራኖች፣ እንደዚህ ዩቱበሮች፣ የሚዲያ ሰዎች የኢትዮጵያ ኦርቶዶክስን ቀንና ሌሊት አጀንዳ አድርገው ዲስትሮይ ማድረግ ይፈልጋሉ። ህዝቡን አይምሮ ነው። ለምን መሰለህ? አንዳንዴ ውሸት ሲደጋገም እውነት ይሆናል። ደጋግመ አንድን ሃይማኖት ካጥላላኸው ጥሩ ታይም ሰው ሃይማኖቱን እየጠላ ይመጣል። ኢቭን ያንተ ሁሌ ስለ አንተ መጥፎ ሲነገር ሳታስብ አይምሮ ላይ ይሰራል። ይሄ ሳይኮሎጂካል ዋርፌር ነው። አትሰማም? ይሆን ፖለቲካ ነው እየሰሩ ያሉት። አሁንማ እነሱ እስካላቆሙ ድረስ እኔ ያለው አይደለ እዚህ ጋር ቃልም መገባው እነ ኤርሚያስ እስካላቆሙ ድረስ የእነሱን ጉድ አውጠዋል። ኤቭሪዴይ ወልዱ ላይ ልክ ምን ይሆን መሰለ መስበክ ክርስቶስን ንጹህ ወንጌል መስበክ ሲጀምሩ አሁን ልክ ናቸው ብዬ እስማማለሁ። የክርስቶስን ንጹህ ወንጌል መስበክ ካላቆሙ ሊጡን እያወጣው ለጥፍልሃለሁ፣ አስተዋውቅልሃለሁ፣ እንዲጠሉት አደርገዋለሁ። አቁሙ። ክርስቶስን መስበክ ሌላ፣ ሌላውን ማጥላላት ሌላ። ጀምረናል። ውልቀው ማን እንደሚችል እናያለን። ማን አቅም እንዳለው እናያለን። እኔ አሁን ኤርሚያስ የሚጎለጉላቸውን ይሄ ገድላቶች ምናምን እኔ ኦርቶዶክስ እምነት ተከታይ ነኝ። ቤተክርስቲያን እንደው አልፎ አልፎ ሄዳለሁ። አንድም ቀን እሱ የሚጎለጉላቸውን ቤተክርስቲያን አስተምራኝ አላውቅም። እግዚአብሔር ምስክሬ ነው። አሉ መጽሐፍቶች መጽሐፍ ታውቃለህ አይደለም? ተስፋ ወልደ ስላሴ እንትና ምናምን የሚባሉ አሉ። መጽሐፍ ሰዎች ይጽፋሉ። አንዳንዱ በቤተክርስቲያን ተቀባይነት ሊኖራቸው ይችላል። ግን የቤተክርስቲያን እሱ የሚያነሳቸው እነዚህ በጣም በቃ ኋላ ቀር የሆኑ መጽሐፍቶች አለ እኔ አልቀበላቸውም። ባይዘው እኔ እጄ ጸልዬ ነው የምመጣው። ኢትዮጵያ ኦርቶዶክስ ቤተክርስቲያን የምትመራበት ነገር አለ። ያው መላእክቶችን ቅድስት ድንግል ማርያም ላይ አክብሮት ትሰጣለች። ከዛ ውጭ እሱ የሚጠራቸው እነዚህ እያለ የሚያመጣቸው ገድላቶች በጽሁፍ ደረጃ በመጽሐፍ ደረጃ ይኑሩ እንጂ ኤቭሪዴይ ቤተክርስቲያን የምታስተምራቸው ትምህርቶች አይደሉም። እሱ ምንድነው ግን ማጥላላት ነው የሚፈልገው፣ መስበር ነው የሚፈልገው። ቤተክርስቲያኗ ኋላ ቀር እንደሆነች ክርስቶስ እንደሌላት ማሳይ እግዚአብሔር ያሳይ። ጾም ማታ ሲል ነበር፣ እንዲሁም እየሰማ ነበር ማለት ነው። ማታ ምን ይላል? ስልጇችሁን እየበላችሁ ይላል። ስልጇችሁን እየበላችሁ ኮካችሁን እየጠጣችሁ በየአይነታችሁን እየበላችሁ ጾም ትሉኛላችሁ። እንግዲህ ጾም እኔ ጾም ያውቃለሁ። ብሽሽቅ ነው ያዘው እባክህ። አሁን እግዚአብሔር ያሳይ። እስቲ እናንተ እንደሱ አይነት ጾም ጾሙ በለው። ይሁንና ጾም እኔ ጾም ያውቃለሁ። አሁን እዚህ አሜሪካን ሀገር እንኳን የሚጾም ሰው አለ። እኔ ቤተሰቦች ይጾማሉ፣ እኔም እጾማለሁ። አሁን የፋሲካ ጾም እጾማለሁ። እና እንደው ሌላው ቢቀር ክርስቶስ እንኳን ጾሟል እኮ አሳይቶናል። የምንማረው ከክርስቶስ አይደለ ሁሉ ነገር ክርስቶስ ያደረገው ጥምቀት እንኳን ክርስቶስ ነው ያስተማረን። የሚገርመን በንስሐ ዮሐንስ ያጠምቅ ነበረ። በንስሐ የሚያጠምቀውን ጥምቀት ዮሐንስ ክርስቶስን በመንፈስ ቅዱስ ማጥመቅ የጀመረው ነው። ሌላው ይቅር ጥምቀት የሌሎች ጸበል ቦታ የለም። አንድ ላሳይ። እኔ ብዙ ጊዜ ስለማልናገር እስቲ አንዳንዴ ብሽሽቅ ስላለ ዝም እላለሁ እንጂ እስቲ ጥምቀት ላሳያችሁ። ዮሐንስ ወንጌል ምዕራፍ 5 ላውጣላችሁ። በሌላ ብቻ ጥምቀት ነው ወይስ መልአክ መጥቶ ጸበልን አናክቶ ሰው እንደሚፈወስ ያሳያል ወይስ አያሳይም? እስቲ ላንብበው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እናነባለን። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በጎች በር አጠገብ በዕብራይስጥ ቤተክርስቲያን ሳይዳ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። እዛ ቦታ የጸበል መጠመቂያ የቱ ቦታ ላይ ማን ነው እዛ ላይ ሊፈውስ የሚችለው? እስቲ እናንበው። ከዛ አንዳንድ ጊዜ ይላል የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና ከእንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውን ካለበት ደዌ ጤናማ ይሆን ነበር ይላል። ቀዳችሁ አውጥታችሁ ጣሉት። ይህን የማትከተሉ ከሆነ ባይብል የሚለው እሱ መጽሐፍ ቅዱስ የሚለው መጠመቂያ ነበረ። የጌታ መልአክ ይመጣል፣ ያናውጠዋል፣ ገብተው ይፈወሳሉ ይላል።
ሲሆን ደግሞ ትርጉሙ ሌላ ነው ብሎ ደግሞ ወደ ሌላ ይወስዳል። ትርጉሙ ሌላ ብሎ ይመጣል። አሁን ዜማ እሰይ ስለት የሰመረ ተብሎ ዜማ ይህ ብሽሽቁ አይጠቅምም። ክርስቶስ እውነተኛ አምላክ ነው። ብሽሽቁ ለምን መጣ? አሁን ዜማ ታጦ ነው ፕሮቴስታንት ቤት ዜማ ታጦ ነው። እሰይ ስለት የተሰመረ ተብሎ አዲስ ሲንግል ማብሸቂያ ስለሆነ ቪዮ አለው ገባ ገብቶ ሰው ኮመንትም ለማድረግ ምናምን እየተበሻሸቀ ይቀመጥበታል። ክርስቶስ በዚህ ይከብራል እንዴ? ክርስቶስ እንባውን አፈሰሰ ነው የሚለው መጽሐፍ ቅዱስ። የሚገርም ነገር አልዓዛርን እኮ አስነስቶታል። የእነሱም ማዘን አይቶ ኢየሱስም እንባውን አፈሰሰ ይላል መጽሐፍ ቅዱስ። ቅድም ሳነበው ነበር። ካዘነው ጋር አዝነ፣ መልካም ነው ከሆነ ጋር መልካም ሆነ። ከዛ በፍቅር ጋስፕልን ሰብከ ወደ ክርስቶስ ታመጣለ። እንዲያውም ክርስቶስ ይሄ በጣም በእግዚአብሔር ነን ብለው የሚመጻደቁትን ነበር ጓ የሚልባቸው። ምን ይላል? አንዱ መጥቶ ወደ እግዚአብሔር ቤት ለመሄድ ይላል። ብዙ አላውራ እንጂ ጴንጤ ከተባለ የድሮ ጴንጤ ለምሳሌ እነ ዳንኤል አምደ ሚካኤል ምርጦች ናቸው እንዴ። ዘምሯል እኮ ድንግል ማርያም ደስ ይበልሽ ብሎ አይደል ሲዘምር የነበረው ዳንኤል አምደ ሚካኤል። የድሮ ጴንጤዎቹ እነዚህ በጣም ጨዋ ነበሩ። እግዚአብሔር የድሮ ጴንጤዎቹ እንትና ተስፋዬ ጋቢሶ ያልከኝ ዘምራ ደረጀ ኃይሌ መቼ ይነጋሉ እንዴ? እነዚህ እኮ ሃይማኖት ላይ አይደርሱም። ሃይማኖት ላይ ጠልተው አያውቁም። ስብከት አድርገው አያውቁም። ምንም አድርገው አያውቁም። ወንጌል ነው ዘምረው። እኛ እንኳን እኔ ኦርቶዶክስ ሆኜ የእነሱ መዝሙር እሰማ ነበር። ዳንኤል አምደ ሚካኤል እኔ ከምወደው ሰው አንዱ ነው። ኢቭን ነፍሱን ይማረው ነፃነት ራሱ የዳንኤል አምደ ሚካኤልን ተስፋዬ በሱ ብዙ ነው ብሎ ዘምሯል እኮ እዛው እየተጠየቀ። በጣም ይገርም። ብዙ የኦርቶዶክስ ልጅ እኮ እንደዛ አይነት ነገር አለ። ምንድን ነው ይሄ? እኔ መርዘኛ ስለተያዘባቸው ከነ ማስረጃው ስለወጣባቸው በንዴት የሚያደርጉን ነገር ነው። ስበኩ፣ ንጹህ ኢየሱስን ስበኩ። እኔ እስማማለሁ። ሁሌ ክርስቶስ ይሰበክ፣ ደስተኛ ነኝ፣ ቅሬታ የለኝም። ኦርቶዶክስን ሁልጊዜ መተቸት እነ ኤርምያስ ጌታ ኢየሱስ ምስክሬ፣ እኔም አልፋታችሁ። ትክክለኛ ወንጌል በእናንተ ነው። መብት ራሱ እኮ የላቸውም። አንደኛ በእነሱ ነው የሚሄደው። ችግር ካለ ኦርቶዶክስ ውስጥ እኮ የተማረ አካል አላት እኮ የራሷ የተማረ እያንዳንዷን ነገር ኢንቴሌክት በቃ በተለይ ስክሪፕቶቹ ጋር የሪሰርች ስክሪፕቶችን ሁሌ የሚያጠና ስተዲ የሚያደርግ በፕሮፌሰር ደረጃ አላቸው እኮ። እሺ ዲቤት ተጠርቷል። አሁን ቶ ሳሚሻ አሁን በሚመጥነው ብቻን ከፍተ ያዙ ይልቀቁኝ ከማለት በሚመጥን መጠየቅ ሌላውም እንዲማር ያደርጋል። እኔ ዮኒ በጣም የሚደብረኝ ሳሚም አይታቸው ከሆነ እነ ኤርሚያስ ቤት ማታ ገባው። ለምሳሌ ጋንጋፕ ልክ እንደ አሁን ዮኒ እንኳን እኔ የፈለግኩትን እናገራለሁ። ማይክ አይዘጋብኝም፣ ያዳምጠኛል። እግዚአብሔር ምስክሬ ነው። ልዩነት እያለን እኔ እስከ ጥግ ካወራው በኋላ ነው በቃ እኔ ላውራ ብሎ የሚመጣው እድል እንኳን የሚሰጥ። እኔ በደንብ የዮኒን ሀሳብ መትቼ እሱን ሰምቶ ነው መልስ እንኳን የሚሰጥ። ዮኒ እንኳን የዚህን ያህል ፔሽንት ያደርጋል። የእግዚአብሔር ሰው ነኝ ይልሃል። አንድ ነገር ስትል ዝም በል እኔ ላውራ በላይ ላይ አዳምጥ ይላል። አዳምጠኝ ላይ ይዘጋባል። ሚት ያደርጋሉ። መጨረሻ ላይ አስወረደኝ እኮ አይታል። ማታ አይታል። አስወረደኝ። አዎ ያስወርዳል። እንደ አቅም ኖሮት የሚጠይቅ ቻሌንጅ የሚያደርጋቸው በመጀመሪያ ፍቅር ነው አይደል? ክርስቶስ ግባናያቸው በጣም ተናደው ነው። ኦርቶዶክስ ሲባል ገና ብለው ነው የሚመጡት። ለምን እንደሆነ አይገባኝ። እንደዚህ ኦርቶዶክስ ላይ አግሬሲቭ እንደሆኑት ለምን እስላም ጋር ነው እንደ የምፈልገው ሰው መጣ ናግባ ፖለቲካ እንኳን እንደዚህ ያው ነው ግብ ውስጥ ለምንድን ነው ሁሉ ለሙስሊም ላይ ስሩት። በኦርቶዶክስ ላይ በዚህ ያለ አግሬሲቭ የሆናችሁትን በሙስሊም ላይ ስሩት። ወንጌልን መስበክ ምንድን ነው የተሳነው? ምንድን ነው ችግሩ? ኢየሱስን ሰብኮ ሰው ወደ ኢየሱስ ማምጣት አልተቻለም? ከበደ። ለምን ይሄ ድሮቹ እንደዛ አላረጉም? የድሮቹ ፕሮቴስታንት አባቶች ፓስተሮች ትልልቅ የተባሉት ለምን እንደዛ አላረጉም? እውነትን ሰብከው ነው ወደ ክርስቶስ ያመጡት። የሌላውን አጥላልተው አይደለም። ክርስቶስ የሌሎቹን አጥላልቶ ወደ እሱ አላመጣም በጭራሽ። ተአምሩን ሰርቶ ተአምሩን አሳይቷቸው ስለ ራሱ ነግሯቸው ነው ወደ እሱ ያመጣው። የእነሱን ነገር ያጥላላውን ነገር እስቲ አምጡና
አውሩን እንነጋገር። እንዲያውም እንኳን ደህና መጣ ቢኒ። እስቲ ዘግበን ያለው እስከዛሬ ከ10 ዓመት በላይ ያለውን ኩርፊያ እስቲ ዘግበኝ በኦርቶዶክስ ላይ። ሰላም ላንተ ሆን እንዴት ነህ? ሰላም ይብዛ። እንዴት ነህ? እየሰማሁ ነው ከትላንትም ጀምሮ። እሺ ኩርፊያ ምንድን ነው? ኩርፊያ አልገባኝም። ኩርፊያ ማለት ምን ማለት? ኩርፊያ ማለት ምን ማለት ነው? በኦርቶዶክስ ላይ ኤቭሪዴይ የሚሰራውን ነገር ለምን በሙስሊም ላይ ሞክሩት? እንደው ለበዓሉ ድምቀት እንግዲህ አሁን ገብቼ ባይ ስለ ኦርቶዶክስ ነው የሚወራው። ኤርሚያስ ብቻ አይደለም አንድ ላይ ወንጌል የሚሰብኩ በሙሉ ስለ ኦርቶዶክስ ነው የሚያወራው በሙሉ። ገባኝ። ቆይ እስቲ ነገር ኤቭሪዴይ። ለማንኛውም የመጀመሪያ ሀሳቤ ሚውት ተደርግ ያለው ኮሜንት እያረኩልህ ነበር በዋትሳፕ። እኔ ይሄው አስገባለሁ ከአንዳንድ ነው ማስገባ። እንትን ላይ ሚውት ኮሜንት ላይ ሚውት ነው። ኦኬ እሺ ንገረኝ እንግዲህ። አሁን እኔ ምንድነው ኩርፊያ ማለት አንድ ሰው ስለ ጴንጤ ሲነገር ያው ተንጫጭ አይደለ ሰው። ይሄ አክሽን ኦርቶዶክስ ጋር ቢንጫጩ እንዴት ነው ሰው ሊገባው የማይችለው? አንድ አንተ የምትወደውን ነገር እኔ ነካው ተንጫጭ አይደል? ጴንጤው የሆኒማ ጴንጤ አይደለም። ኦኬ አሮን ኬር ለነሱ ብዬ አይደለም። ተንጫጭ አይደል? 10 ዓመት የሰው ሃይማኖት ስትነካ ሊቆጡብ ይችላሉ አይችሉም ብለህ ማሰብ ክርስቶስ ይሄ ነው መንገድ መስበክ እየተቻለ ስተቶችም ካሉ ከነሱ ሰዎች ጋር አስገብተ በቀጠሮ ተገናኝተ በዛ ነገር ላይ አውርተ መፍትሄ ማምጣት ስትችል የማያውቁ ሰዎችን ከስር እያባረሩ ሚውት እያደረጉ ማድረግ ወንጌልን መስበክ ነው ወይ? እስቲ አንተ በምትፈልገው አስረዳኝ። ኦኬ እኔ ልንገርህ፣ መጀመሪያ ያው ስለማንም ላወራ አልመጣሁም። ራሴ ወክዬ ነው ማወራው። ያው ሚዲያ ላይ ምን ያለው ቢያንስ ለቲክቶክ ላይ ላለፉት 3 ዓመታት 4 ዓመታት ቲክቶክ ላይ ያለው ፌስቡክም ላይ እንደዛው ነበርኩ ማለት ነው። ማንንም ወክዬ አላወራም። አሁን እንትናን አስታክኬ ስለ እንትና እንዳወራ እንዳይጠበቅ ስለማንም አላወራም። ነገር ግን ሚዲያው ላይ እንደቆየ ሰው እንደነበረኝ ቆይታ የተመለከትኩት ነገር እስካሁን ያለው ነገር ሁሉም በተጠራበት ሁሉም በተሰጠው ነገር ነው እያገለገለ ያለው ማለት ነው። ሙስሊም ላይ የሚሰሩ ሰዎች የሉም ወይ ብለህ ስትል ሙስሊም ላይ የሚሰሩ ሰዎች አሉ። ኦርቶዶክስ ላይ የሚሰሩ ሰዎች የሉም ወይ ብለህ ስትል ኦርቶዶክስ ላይ የሚሰሩ ሰዎች አሉ። ይሄ ማለት በንጽጽር ደረጃ ማለት ነው። በንጽጽር ደረጃ ትምህርትን በተመለከተ ደግሞ ጌታ ኢየሱስ ክርስቶስን ብቻ አድርገው የሚሰብኩ የሉም ወይ ስትል አሉ፣ ትምህርትን በተመለከተ ማለት ነው። ስለዚህ አሁን እነ ከሌ ለእንትን ተሰጥተዋል። ለምሳሌ ሙስሊም ላይ የሚሰሩ ሰዎች ብታያቸው አሉ። ኦርቶዶክስን ሳይነካ በእናንተ አሁን ቲክታክ ካሉት ፓስተር ገለመሌ ከምትለው ኦርቶዶክስን ሳይነካ የሚሰብክ አንድ ሰው ጥራል። ኔሞን እሺ አሁን ስም ልታስጠራኝ ነው? የማይነካ ኦርቶዶክስን ሳይነካ የኦርቶዶክስን ትምህርት ሳይነካ አንድ ከጠራሁልህ ሁለተኛው ታስቀጥለኛለህ ወይስ አንድ ከጠራሁልህ ይበቃል? አይ መጨመር አለብህ። 1-2 ጉርሻ ይደገማል። ለምሳሌ ስለ ወንጌል ብቻ ወይም ደግሞ ኢየሱስን ብቻ በመስበክ አሁን በንጽጽር መጽሐፍ ቅዱስ ላይ ያለውን የፈለግከውን መስበክ ለአንተ ጥያቄ ምላሽ ለመስጠት ያህል እንጂ ንጽጽር መስራት በራሱ ወንጌል መስራት ነው። እሱን እሱ ወንጌል አይደለም። ለምን መሰለህ? ለምን ወንጌል እንዳልሆነ ልንገርህ። ወንጌል እንዳልሆነ ምነግርህ ትዕቢት እንዲወጥር ያደርግሃል። አንድ ማለት ነው። አንድ ስጠኝ ያልከኝ ልስጥህ። ለምሳሌ እሺ ቲክቶክ ላይ ለምሳሌ ፓስተር አሊ ነፍሴ ምሳሌ ፓስተር አሊ እየተዋወደ እየሄደ እንጂ በዛ ላይ ይሰራ ነበር። ብሮ እንተዋወቃለን፣ በደንብ እንተዋወቃለን። ሴቷ ኮኪ ልበል? ሴቷን ኮኪ ልበል? ምን ፓስተር ናት እሷ? ኖ ፓስተር ነው እንደ የፈለግከው ሚዲያ ላይ እኮ ያልክ መስሎኝ ነው። ያ ሚዲያ ላይ ካሉ ፓስተሮች ወንጌላውያን ማለት በየመድረኩ ሄደው በፕሮቴስታንት መድረክ ላይ
በፕሮቴስታንት መድረክ ላይ የሚሰብኩትን ነው ማወራ እንጂ ማንም ጥቃቅንና አነስተኛማ ምን ያደርግልኛል? ማንም የፈለገውን ይበል። የፕሮቴስታንት መድረክ ላይ ሆነው ከሚሰብኩት ኦርቶዶክስን ሳይጠራ ስብከቱን የሚሰብክ ቲክታክ ላይ ዘግበኝ። ኦርቶዶክስን ሳይጠራ ማለት ምን ማለት እንደሆነ አይገባኝም። ግልጽ አማርኛ ማለት ምንድነው? ኦርቶዶክስን መጥራት ማለት ኦርቶዶክስ መጥራት ኦርቶዶክስ እንዲህ ታደርጋለች፣ ኦርቶዶክስ እንዲህ ናት፣ ኦርቶዶክስ በዚህ ወጣ፣ ኦርቶዶክስ በዚህ ገብታ ሳይል ወንጌል የራሱን ክርስትና አሁን ለምሳሌ ገብተይ ሙሉ ትምህርታቸውን የዶክተር ፓስተር ቶሎሳ ሂድናይ የሌላ ስም የለም። አሜሪካ ላይ ነው፣ ዩቲዩብ ላይ ነው ሄጄ ማያቸው ወይስ ዩቲዩብ ላይ ማየት ትችላለህ፣ ሌላም ቦታ ላይ ማየት ትችላለህ። ነገር የላቸው ከሌላው ጋር አይደለም ትምህርታቸው አሁን ከውጭው ነው ማውራት። ቲክታክ ላይ ካሉት አንድ መጥራት እንደዚህ አቅተዋል። አሁን አንተ ጠራውልህ እኮ አንድ ይጠራል። ከኔ የሚያስጋው ነው በደንብ አድርጎ ይጠራል። እስኪ አንተ ጥራልኝ። እሺ አንድ ማለት ለምሳሌ አሁን አንተ ስለ ኦርቶዶክስ ልታወራ ይሆናል። ጴንጤን ስም ሳይጠራ የሚናገር አንድ ኦርቶዶክሳዊ አስተማሪ ይጠራልኝ። የጴንጤን ስም መናፍቅ ወይም ደግሞ የሆነ ጴንጤ ብሎ እንኳን ሳይጠራ የሚሰብክ አንድ ሰባኪ ስትኝ እስኪ ከኦርቶዶክስ። በጣም ጥሩ። ሁልጊዜ ካየ ቲክታክ ላይ ያለ የኦርቶዶክስ ልጆች ካመጣ አትንኩን ባይ ነው። እኔ ላይን ላውጣ አዎ፣ ለምን መሰለ? አንተ በተናገርኩ ቁጥር መልስ የሚሰጥ አይጠፋ። አንተ በተናገርኩ ቁጥር ገብቶሃል? መልስ ነው የሚሰጥ። መልስ መስጠት ምን ማለት አይደለም፣ መስበክ አይደለም። አሁን ለምሳሌ ቀኑ ሙሉ 24 ሰዓት ቢከፈት ኤርሚያስ ቤት፣ ቤኪ ቤት ስለ ኦርቶዶክስ ነው ስለሌሉ ስማቸው ናት። እኔን ያናግሩኝ፣ ዶንት ወሪ አባውት ኢት። እኔን ያናግረኝ፣ የምፈራ ሰው አይደለም። እሱን ጳጳሱን አምጣ፣ እኔ ጋር ችግር የለም። ሲዋሽ ስለሰማሁት ነው ነበርኩኝ እና ቅድምም እንደዛ አስወረደኝ አለ። አሁን አስወረደኝ ያለው መልስ አልተመለሰልኝም ሲል ነው። መልስ አልተመለሰልኝም ሲል በደንብ ተመልሶለታል። አትመልሱም? አይ መልስማ የለም። እንኳን ለሱ ለእኔ አትመልሱ ነበር ከአንተ ምን እንደጠየቀ ነበር ከአንተ ከዚህ በፊት ገብቶ ቆርጦ የፖሰተውን አይቻለሁ። አዲስ ታይምስ ገብቶ ጠይቋል። አልተግባቡም። አድምጠኝ እያለ ሚዩት የሚያደርግ ነው ኤርሚያስ ማለት። እዋሻለሁ እኮ ራሱ ተጠይቆ ጥያቄውን ራሱ መለሰ። ራሱ እኮ ነው የመለሰው። አሁን ማንሳት ይችላል። መጽሐፍ ቅዱስ እውነተኛ ለመሆኑ ማስረጃ ምንድን ነው አለ። ይሄ ነበረ ጥያቄ እሱ ማለት ነው። መጽሐፍ ቅዱስ እውነተኛ ለመሆኑ ማስረጃው ምንድን ነው ሲል ጥያቄውን እየሸሸ ነበር። እሱን አሁን ትመልሳላችሁ። የኔ ጥያቄ በመጀመሪያ 24 ሰዓት ስለ ኦርቶዶክስ ማውራት ክርስቶስ ይከበራል ወይ? አይ በጣም አልጨረሱም። አዎ ገድል አድንም አላችሁ፣ ተስማማን። እሺ አለቀ። ሌላ የለም፣ ሌላ ርዕስ የለም። እሱን እኮ ከራሳቸው ጋር እኮ ማውራት ትችላለህ። ለምሳሌ ከራሳቸው ጋር ያው እኔ ጠራሁት። ይኸውልህ ጥሪ ቢኒ ንገርልኝ። ይሄ ዘማርያምም ጥሪ አድርጓል። ናቲ የሚባል ወንድምም ጥሪ አድርገዋል። የት ነበሩ እነሱ? የእነሱን ጥሪ አልሰማህም? እምቢ አለ እኮ እነሱ ጥሪውን ሳይቀበሉ ሲቀሩ እሱን ጥሪ ሰምታ የትኝ ከኔ ጋር አወራን እኮ ከኔ ጋር የሆኔ ከ6 ወር በኋላ ይሄንን ነገር መልሰን እናነሳዋለን አለ። ኦኬ አልኩ፣ ጠበቅኩ። አሁን መነጋገር ይችላሉ ወይ? ዘማርያም ተጠራ ጥሪ አልተቀበለም። ዘማርያም ማለት አረ በጌታ በኢየሱስ ስም ቀሲስ ዲበኩሉ ተጠሩ። ዘማርያም አልተጠራም። ለምን ይዋሻል? ተጠርቶ አያውቅም። ዘማርያም ተጠርቶ አያውቅም። አዎ አልተጠራም። ዘማርያምን ጠርታችሁ ታታቁም። አሁን ማስረጃው እጄ ላይ ስለሌለ ማስረጃው ይኸው ብዬ ማስረጃውን ይዘናል። የውሃድንም ተሳዳቢ ነው ተብሎ እንዲያውም እኔ እናንተ ተሳዳቢ ነው ተብለን በሱ ጉዳይ እኔ ብዙ ነገር ውስጥ ሁላ ገብቼበታለሁ እኮ። እነሱ የፈለጉት የዛን ሰዓት ላይ ተከታትለው ጥሪ ያደረጉት ለምንድን ነው? የመጀመሪያ የቀሲስ ዲበኩሉን ጥሪ ለማስመለጥ ነው። ቀሲስ ዲበኩሉ ለምን ጥሪውን አልተቀበሉም? ኤርሚም የእሳቸውን ጥሪ ሳትቀበል እሳቸው ጥሪ ካልተቀበሉ የሌሎችን ጥሪ እንዳትቀበል ተባለ።
ኤርሚም ራሱ ተባለ ስለ ራሱን የሚመራ ተባለ አልክ እኮ ያልተባለውን አትለኝ ነው። ተባለ ስለ ከኛ ምክር ወይ ደግሞ ከእናንተ ተባለ ነው። ነገር ግን የሌሎቹ ጥሪ ስላልተቀበሉ እሱን የምናደርገው በምን መሰለህ? የቀሲስ ዲበኩሉ ጥሪን ሳይቀበሉ ቀሲስ ዲበኩሉ ለማስመለጥ በዚህ ወጥቶ በዚህ ገብቶ ሌላ አሁን የምናደርገው ምን መሰለህ? ከዛ በኋላ አልቀበልም። አሁን ምን እናደርግ መሰለህ? ስለፈለገው ርዕስ ላይ እናውራ። አሁን እኔን ከጠየቀኝ ስለ እኔ እናውራ። ጥሩ ነገር እኮ ነው። ምን ስብከት እኮ ነው። እችላለሁ ብለው አይደል እንደ 24 ሰዓት የሚያወራው 24 ሰዓት ካወራበት ቁጭ ብሎ ለመነጋገር ችግር አለው ብዬ አላምንም። ስለቻለማ ነው ነፍሳት የሚድነው እኮ። ስለተቻለ የሚያድን ከሆነ የማያውቁ ሰዎችንማ ማንም መሸወድ ይችላል። አሁን የምነግርህ ምንድን ነው፣ ክርስቶስን መስበክ ሌላ ጉዳይ ነው። አሁን ችግር አለው ተብለዋል አይደለም? መፍትሄ እናምጣ። እኔ ችግሩ በጣም ጥሩ ችግር ከሌለው ኤርሚያስ ከዘማርያም ጋር በቀጠሮ ተገናኝተው ቴዲ ቤት ይነጋገሩ። ምንድነው ኤርሚያስ ሰው የሚመራው ሰው ነው እንደ ኤርሚያስ አያውቅም ምን መናገር እንዳለበት፣ ማንንም ማናገር እንዳለበት ኤርሚያስ አያውቅም። መች ማናገር እንዳለበት ኤርሚያስ አያውቅም። ምን መሰለህ፣ ኤርሚያስ ፖለቲከኛ ነው፣ በደንብ እንተዋወቃለን። እስከ ዛሬ አላልክም ነበር ነው? እንተዋወቃለን። ከዚህ በፊት በደንብ ዛሬ አላልክም ነበር ነው እላለሁ እኮ። አሁን ትላለህ። አሁን አልክ እንጂ እስከ ዛሬ እዛው ላይ ራሱ እነሱ ቆርጦ አትሄዱ ያሉበት ፔጅ አለ። እንትና ደምረውን ይሁን ማንን ነው እንትና የሚባለው? አንተ ለምሳሌ ዲቤት እንዲደረግ እንደገና ዲቤት እንዲደረግ ትፈልጋለህ አይደለ? ከዘማርያም ጋር ዲቤት አልተደረገ። ከዘማርያም ጋር ተደራርገው አይታወቁም እኮ። እንደገና ከፈለገ አጥናጤዎስ ጋር ነው። አሁን ከጠራሁት ከዘማርያም ጋር ጥሪ እንዲያደርግ ትፈልጋለህ አይደል? አዎ። ከቀሲስ ዲበኩሉ ጋር እንዲያደርግ ትፈልጋለህ? ቀሲስ ዲበኩሉ ማስማማለህ? መጀመሪያ መቀነሻ የሚባል የለም። ለምን ፈራችሁ? አንተ ወንጌል ካለ ሙሉ ነኝ ካልክ፣ ቆይ አንዴ፣ አንተ ሙሉ ነኝ ወንጌል አለኝ ካልክ ማንም ይምጣ፣ ምን ችግር አለ? ማንም ይምጣ ምናምን አይደለም። መጀመሪያ ምን ችግር አለው? ይሄን አንተ በወንጌል ሙሉ ነኝ ካልክ ያውቁታል፣ ግን ሊነግሩህ አይፈልጉም። ቀሲስ ዲበኩሉን ያስመለጡበት ምክንያት ይንገሩክ። ምኑን? ከዲቤቱ ያስመለጡበትን ምክንያት ቀሲስ ዲበኩሉን ይንገሩክ። ወይ ቀሲስ ዲበኩሉ ይንገሩክ፣ ወይ ደግሞ እነ ዘማርያም ይንገሩክ። ከዛ በኋላ ትረዳዋለህ። ካልሆነ እሳቸው ቀሲስ ዲበኩሉ የቀጠሩት ቀጠሮ አሁንም ሪቲንክ ያርጉበትና በታቦቱ ዙሪያ ላይ አንተ ብቻ መናገር የለም። ዘማርያም አንድ መምህር ነው፣ አንድ አዋቂ ነው አይደል? ዘማርያምን መግጠም ካልቻልክ ማንም ይምጣ። ማንም እውነት ካለኝ ካልክ ማንም ይምጣ። ኮርቶ ለምን እንደምትመርጠው why you choose people? ምንድነው የምታረገው? ንገረኝ። አንተ ማውን የማታውቀውን ነገር ነው የምትናገር። ከዘማርያም በፊት ቀሲስ ዲበኩሉ ቀጠሮ ይዘው ዲበኩሉ አልፈለገም። በቃ ተው፣ እሱን ተው። ኤርሚም አልፈለገም። ለምን ዘማርያምን አትገጥምም? ኤርሚም አልፈለገም። እንደ እችላለሁ ብላችሁ የመጣችሁት እኮ እናንተ መስሎኝ። ሁሉንም ቢመጡ ማንም ቢመጣ አልክ። ይኸውልህ ቢኒ፣ ማንም ቢመጣ እኔ ጋር ፊት ለፊት የሚቆም የለም ነው ኤርሚያስ የሚለው አይደል እንደ ማንም ቢመጣ እኔ እንዴት እንደማሳያቸው አውቃለሁ ነው የሚለው። ሲመጡ መቀበል እንጂ እያመጣ ማንጠባጠብ እንጂ ምን መፍራት ያስፈልጋል? አንተም ባለበት እኮ ያስመለጣቸው ብዙ ሰዎች እነ ደምረውን ሲያስመልጥ እነ ማነው ሲያስመልጥ ኦርቶዶክስ እኮ እንጭጭ ነው። አሁን እኔ ለዲቤት አልቀርብም። አሁን ለምሳሌ ለዲቤት የምቀርብ ሰው ወንጌል ተማሪ እንጂ አስተማሪ አይደለም። እችላለሁ ብሎ ነው አይቀርም። ለዲቤት አይሆንማ ሊል ይችላል። ስሜታዊ ሆኖ ካስያዘ በኋላ አሁን ምንድን ነው የሚያከራክር? እኔ ኤርሚያስ ሲል ቃል በቃል ከሰማሁት ማንኛውም በወንጌል ይምጣ ጢባ ጢቤ ይጫወትበታለሁ ብለዋል። ቃል በቃል ማንም እኔ ፊት ስለ ወንጌል የሚመሰክር የለም ብሏል። ዲበኩሉን አስቀድማቸው። ዘማርያምን ምን ነው ፈራው? ዘማርያምን የፈራው የለም። ለምን አንተ አትገጥመውም? ቆይ ቢኒ፣ ቀሲስ ዲበኩሉ ቀሲስ ዲበኩሉ ገለመሬ ይቀርና ቢኒ፣ ዘማርያም ስለፈራ ነው። እሺ አንተና ዘማርያም ለምን አብራችሁ አትሆኑ?
እየቀለድክ ነው? እየቀለድኩ አይደለም። እየቀለድክ አይደለም። ወንጌላዊ ነህ አይደል? እኔ ወንጌላዊ ነኝ ብያለሁ? አዎ እስከማውቀው ነህ አይደል እንዴ? ወንጌላዊ ምን አማኝ ወይስ ወንጌላዊ የሚባል እንትን እኮ አለ። በጣም በንጽጽር ላይ ከነሱ ጋር ሆነ አብረን የምትሰራ ወንድም ነህ አይደለ? ወይስ ተሳስቼ ሌላ ቢኒ ነህ? ወንጌላዊ ነኝ አላልኩማ። ምናዊ ነህ? ወንጌላዊ ማለት ምን ማለት ነው? እስከማውቀው ድረስ ከነ ኤርሚያስ ጋር ቁጭ ብለህ በስነ ስርዓት በንጽጽር ላይ በገድላት በምን ላይ ስታወራ የነበርክ ወንድም ነህ አይደለ? አይ አንዱ ከተሰጠው ከትምህርት ከፓስተር ነቢይ ወንጌላዊ መጋቢ ከሚባሉት አንዱ ነው ወንጌላዊ። እሱን የምትሰጠኝ ከሆነ ነው ወንጌላዊ አይደለም። ወንጌል አማኝ ግን መቅረብ ትችላለህ አንተ። ከማን ጋር? ከዘማርያም ጋር ቀብርባችሁ ማውራት ትችላላችሁ? ከማርያም ጋር አልችልም። ታንክ ዩ አትሊስት አምነህ እንደዛ ማለት ደስ ይለኛል። ሌላ ወይ ኤፍሬም ባለ ጊዜው መቅረብ ይችላል ከዘማርያም ጋር። ኤፍሬም ሙሉ ሰው እኮ ነው። አይ ነው አይ ለመጠየቅ ያክል ነው። ሙሉ እኔ ግማሽ ሰው ነው። ኤፍሬም ሙሉ ሰው ነው። ኤፍሬምን ብትጠይቀው ይመልስልሃል። ኤፍሬም ደግሞ ለማን ስለምትውሉ ትተዋወቃላችሁ ብዬ ስለማስብ ነው። ለምን እኔ ኤርሚያስን መስራት የፈለግከውን ፖለቲካ እየደረስኩበትም ነው እናንተ እንጂ የምትሰሩት ፖለቲካ እኔ አይደለም። እናንተ ምን ሆነ መሰለህ በሞት መሸቀጥ እኔ ትላንትና ወንድሜ የሞተ ሰው ነኝ። በሞት አልሸቀጥም። በሞት አይሸቀጥም። በቁም እያለ ስበከው አንድ ሰው ክርስቶስን አሳውቀዋለሁ ካልክ ደውለህ ወይ በምታውቀው መልኩ ያንን ሰው ስበከው። ከሞተ በኋላ አትሸቅጥበትም። እንደዚ አይነት ለሞተ ነው የምታዝነው፣ ላለ ሰው ነው የምታዝነው አንተ። እኔ እማዝነው ለሁለቱም ነው እንዴ። ክርስቶስ ለሞተው አዝነው የለ እንዴ? ምንድን ነው ትምህርቱን አታውቀውም እንዴ? ክርስቶስን በአሁን የሚያድነው ክርስቶስ እኮ አንተን የጠየኩህ ለሞተው ነው የምታዝነው ወይስ ላለው ነው የምታዝነው? ለሁለቱም ነው የማዝነው። እሺ አሁንም ለሁለቱም ነው ያዘነው። ይህንን መልእክት ያስተላለፈ ሰው ለሞተም ሰው ላለም ሰው ያለም ሰው ወንጌል ሊነገረው ይገባል። በሞተ ሰው ያለ ሰው ይማራል። ወንጌል ማለት ገድላት ነው እንዴ? ወንጌል ማለት ገድላት ነው ማለት አይደለም። አሁን በሞተ ሰው ያልከው ሌላ ሀሳብ ይዘህ ነው አይደለ? ይሄ እንዳልክን ለማንሳት አስባለሁ። አዎ ስንናገር ሙስሊሙንም ተናግሬ ያለው ጴንጤውንም በዚህ ነገር ተናግሬ ያነሱት ያልኩበት ምክንያት እሱ እውነተኛ ወንጌላዊ ቢሆን ይህንን ሰው ደውሎ አውርቶት ሲታመም ጠይቆት ስለ ክርስቶስ ነግሮት ቢያልፍ ኖሮ አረ ይኸው እኔ ነግሬው ነበር ወንድሜ ወንጌልን ሳይቀበል አለፈ አዝናለሁ ቢል ማንም ችግር የለበትም። አሁን ጋር ፕሮብለም ያልሰበከውን ሰው አትዘባበትበትም። ይሄ ወንጌል ነው ያስተላለፈው። የወንጌል መልእክት ብቻ ነው ያስተላለፈው። ታይሚንጉ ሮንግ ነው። ወንጌል መጽናናት ነው። በአሁኑ ሰዓት ማጽናናት እንጂ ያለብህ ጉራን ማትነዘንስበት እኮ አይደለም። ያጽናናውን እኮ አላሰባችሁለትም። ከዛ በፊት የጻፈውን ያጽናናው አይተነዋል። በሱ ማንጠቀው እዛው ላይ አጽናንች ያለው ብለህ አናቱን ትለዋለህ እንዴ? በሰከንድ በዛው ቀን የሚጽናን ነው። ምን አይነት ነገር ነው ቢኒ የምታወራው? ለህሊና ኑር እንጂ አንዳንዴ እኔ ጴንጤ እንዲያሽቃብጥልኝ ብፈልግ ኖሮ ልንገርህ አይደለም። ቆይ ስማኝ፣ ስም አልጠራም፣ ሃይማኖት አልጠራም። ማን ሞተው? አንድ ሰው ሞተ ሲባል ነው አይደል? እንዲ ያለው ሰው ሞተ ሲባል ማን ከሞተ በኋላ ነው ያንን ያለው? ከዛ በፊት ለምን አልጻፈውም? ቆይ ንገረኝ። ከዛ በፊት ያንን ጥቅስ ለምን አልጻፈው? በጽሁፍ ባይናገርም በንግግሩ ይናገራል። ከዛ በፊት ያለውን ቆይ ኢየሱስ ነው ሁሌ የሚናገረው እንዳልክ ከመጣ ጀምሮ። አረ አሁን መልስልኝ። ከዛ በፊት እኔ ሰው ሲሞት በክርስቶስ ሳይሆን ብሎ የጻፈውን አንድ አሳየኝ፣ እናውራ። ሾሚ ስለማን የጻፈው ሰው? ይሄ እንግዲህ ነፃነት ከሞተ በኋላ ነው የተጻፈው። ነፃነት ሳይሞት በፊት እንዳልክ እንደዚህ አይነት ጽሁፍ የጻፈው አንድ ቦታ ላይ ያሳየኝ። ብራዘር ደሳ አማስክ አሁን እሱን መጠየቅ ትችላለህ። እኔ ለምንድን ነው እንደዚህ ምክንያቱም ዲፌንድ ልታደርግ ነው የገባኸው። ስለዚህ ጠይቃለሁ።
ዲፌንድ አደርገዋለሁ ባትል ዲፌንድ ላደርግ አይደለም የገባሁት ወንድሜን ሀብትሽን ለመጠየቅም ስል ነበረ። ሀብትሽን ተተያዩ። ስለዚህ አየህ እኔ ታይሚንግ የሚባል አለ። እኔ ካየ ቪዲዮዎች ስላሉ ነው ስለ እንዳልክ ያወራሁት። ጌታ ኢየሱስ በሚያውቀው እንዳልክ ከክርስቶስ ውጭ የሚያወራው የለም። በጣም እግዚአብሔር ባርኮታል። መልካም ደስ የሚል ነው ብዬ ሰርች ሲያጠፋ አጥፍታል ትለዋል። ደስ ኦል ደዝ ታይሚንግ የሚባላል። ሰው መጽናናት በሚፈልግበት ጊዜ የሰው ልጅ እየራበው ፖለቲካ አትሰብከው። የሰው ልጅ ሲረበው ዳቦ ነው የምትሰጠው። ኦል ደዝ የክርስቶስን ወንጌል የሚያውቅ ሰው ክርስቶስ በሐዘን ጊዜ እንባ ፈሰሰ፣ ያውም አልዓዛርን እያዳ ነው ሄዶ አድኖት። የእነሱን ማዘን አይቶ ግን ክርስቶስ እንባውን አፈሰሰ ይላል ዮሐንስ ወንጌል ምዕራፍ 11 ላይ ብታነበው፣ መቼም ታነባለህ ብዬ አስባለሁ። የክርስቶስን መንገድ ካልተከተልን እኛ ማንን ነው? አደኝ ደደዳይ እኛ ማንን? ሌላ ጊዜ እኮ ቢያደርገው ማንም አይጠይቀውም ይሄንን ሰው። ተሰው ታይሚንጉ ልክ አይደለም። የሰው ልጅን ሲኦል ነው የምትገቡት። በክርስቶስ ያላመነ እንደሚገባ ማንም ያውቃል። በታይሚንጉ ግን ስትመታው የሰውን ልጅ በሐዘኑ ላይ ጦር ነው የምትወጋው። ትክክል አይደለም እያልኩ ነው። ይሄንን እንደ ሰው ታይሚንጉ ልክ አይደለም ማስተካከል ነበረብኝ፣ ግን አሁንም ቢሆን በኢየሱስ ካልሆነ አይገባም ቢል እስማማለሁ። ታይሚንጎ እኮ ልክ አይደለም። በ100 ትዘባበጡ ነው። ሙስሊም አለው። ሙስሊምን አልተፈታሁትም። ግባና ፌስቡክ ላይ ሙስሊሞች ሙልጭ አድርገው ነው ልጁን የሰደቡት። ሙልጭ አድርገው። ጌታ ኢየሱስ ምስክሬ። ለምን አንድ ሰው ይለኩሳል፣ ሃይማኖት ይናጋል። አንድ ሰው ይለኩሳል፣ ሃይማኖት ይናጋል። መተው ንጽጽር ስትሰራ አምጣ ያንን ሰው። ንጽጽር ማለት እኮ ከሆነ ሰው ከሆነ ቦታ ጋር የምታነጻጽረው ነው። ያንን ፕሮዳክት ታመጣለህ፣ ይሄኛውን ፕሮዳክት ታመጣለህ። የኔ ፕሮዳክት ኳሊቲ ነው ብለህ ነው የምትሸጠው። ንጽጽር ማለት ያ ነው። በሃይማኖትም ንጽጽር ከሰራ ከዛ ሰው ከሌለ ንጽጽር እየሰራ አይደለም። ዝም ብለህ እንደ ቁራ ነው የምትጮው። ንጽጽር ከሰራ ብሪንግ ዳት ፐርሰን ታመጣዋለህ። እዚህ ጋር አንተ እዚህ ጋር ትመጣለህ፣ ታወራላችሁ፣ ሰው ይማራል። አለበለዚያ ጀስታ ነካው የገደል ማሚቱ ማለት ነው። ራስህ ብቻ ነው የምትጮው። ስለዚህ ንጽጽር ማለት ትርጉሙ እንኳን ዴፊኔሽኑ ያልገባቸው ሰዎች ናቸው ንጽጽር እያሉ የሚቀባጥሩት። ስለዚህ አሁንም እናገራለሁ፣ ንጽጽር ከተፈለገ ኦርቶዶክስ መልስ አላት የሚሉ ወንድሞች አሉ። ከእነሱ ጋር ይግጠሙ፣ ይነጻጸሩ። ዘ ሶሉሽን። ሀብቴን የምጠይቀውን ነገር ጠይቀው፣ ሀብትሽ እዚህ ጋር ይመልሳል። ሙሉ ሰው ነው የምጨምርለት ሰው አለ። መደምደሚያ ስላረክ እኔም እሱ ላይ መደምደሚያ ላደርግና ወደ ሀብትሽ እሄዳለሁ። ንጽጽሩን በተመለከተ ሁሉም ሰው ያውቅበታል። ሚዲያ ላይ ነው ሁል ጊዜ የሚጠራሩት ማለት ነው። ሁሉም ሰው ቪዲዮ ሰርቶ ይጠራል ለሚፈልገው ሰው፣ ወይም ዲቤት ማድረግ ከፈለገው ሰው ጋር ዲቤት ያደርጋል። ያ ሰው ከፈለገ ዲቤቱን ይቀበላል፣ ካልፈለገ ደግሞ ዲቤቱን አይቀበልም። ምናልባት ደግሞ መካከለኛ በሆነ ሰው አማካኝነት ዲቤቱ ሊጠራ ይችላል። መካከለኛ በሆነ ሰው አማካኝነት ማለት ነው። በዛ ሰው አማካኝነት ዲቤቱ ሊጠራ ይችላል። እስቲል ደግሞ ተጠሪው ያን ጥሪ መቀበል አለበት ማለት ነው እንጂ ማናችንም ግፊት ስላደረግን፣ ማናችንም ተቃውሞ ስላቀረብን ዲቤቱ አይካሄድም። ማናችንም ግፊት ስላደረገን ዲቤቱ አይካሄድም። ዲቤቱን የሚወያየው ሰው እሱ በራሱ ይወስናል የሚል ነው ያው መደምደሚያ። አሁንም ለአንተ ቢሆን ይነጋገር፣ እንደገና ቪዲዮ ይስራ። መስራት የፈለገ ሰው ሜንሽን ያድርግ። ኤርሚን ከሆነ ኤርሚን፣ ኤፍሬምን ከሆነ ኤፍሬም፣ ቃሌን ከሆነ ቃሌን፣ ማንንም ከሆነ ስም ጠርቶ ሜንሽን ያድርግ። ያ ሰው ቪዲዮ ይደርሷል፣ ሜንሽን ተደርጓል፣ አልደረሰኝም አይልም። ስለዚህ አይቶ ምላሽ ይሰጣል ማለት ነው። በዚህ መልክ ይቀጥላል። ወንድም ሀብትሽን ልጠይቅ የገባሁት መልስ አልመለሰልኝም ስላልክ ነው እና አትዋሽ ብዬ ስጽፍ ያንን አይተው ነው ሰዎች ሚዩት ያደረጉኝ። አንተ መስለኝ ሞዴሬተር ሳይ ሞዴሬተር የለህም፣ ሌላ ሰው ግን ሚዩት አድርጎኛል። ያው ዮኒ አሁን ይፈታኛል ብዬ ተስፋ አደርጋለሁ፣ ችግር ስለሌለው ማለት ነው። ግን አቷሽ ያልኩ ምንድን ነው ሀብትሽ፣ ለእናንተ ማታ ነው፣ ለእኛ ጠዋት ነበረ እንትኑ ውይይቱ። አደረጋችሁ፣ ገባክ፣ መልስ ለመመለስ ገባህ፣ አድምጠህ ነው የገባኸው። ከዛ ጊዜ ተሰጥቷል፣ ጊዜ እየተሰጠህ ታወራ ነበረ። በመካከል ጥያቄዎችን ተጠየቅ። ዛሬ ጥምቀት
ዛሬ ለመሆኑ ማስረጃ አለ ወይም መጽሐፍ ቅዱሳዊ ማስረጃ አለ ወይ? የጥምቀት ባህል ማለት ነው። የጥምቀት ባህል መጽሐፍ ቅዱሳዊ ለመሆኑ ማስረጃ አለ ወይ የሚል ነው። አንተ እሱን ስትጠየቅ አንተ ጥያቄን በጥያቄ መለስክ። ምን ብለህ መለስክ? ከተሳሳትኩ አርመኝ። መጽሐፍ ቅዱስ በራሱ ትክክለኛ ለመሆኑ ምንድነው ማረጋገጫው አልክ። ይሄ እንዲህ በምትልበት ሰዓት ላይ እኛም ውስጥ ስለነበረን እየሰማን ነው። ጥያቄውን የሚሸሽ ጥያቄ እየጠየክ ነው አለክ። ስለዚህ ጥያቄውን መልስልኝና መልስልሃለሁ አለ። በኋላ ላይ ጥያቄውን መመለስ አልቻልክም፣ እሱም አልመለሰልህም። ግን አንድ ነገር ጠየቀህ መልሶ ማለት ነው። መጨረሻ ላይ የወረድክበት ቦታ ላይ ማለት ነው። ልመለስ ላሳጥረው ማለት ነው። የወረድክበት ቦታ ላይ ምን ብሎ ጠየቀክ? ጥምቀት ባህል ዛሬ መሆኑ ማን ነገረ ሲል ቤተ ክርስቲያን አልክ። ቤተ ክርስቲያን ከየት አምጥታ ነገረች ስትል ከመጽሐፍ ቅዱስ አልክ። ስለዚህ ራስ መለስክ የራስን ጥያቄ ማለት ነው። ዛሬ ጥምቀት በዓል ማን ነገረ ስትባል እስክጨርስ ልጠብቅ ነው እንጂ አርመኝ ምልህ ለዛ ነው። ዛሬ ቤተ ክርስቲያን ጥምቀት በዓል መሆኑ ማን ነገረ ሲል ቤተ ክርስቲያን አልክ። ለቤተ ክርስቲያን ማን ነገራት ሲል መጽሐፍ ቅዱስ አልክ። አላልክም? ይኸው አላልኩም ካልክ ማምጣት እንችላለን። አሁን እኔ ማምጣት አልችልም። አሁን ማምጣት ግን እንችላለን። አላልኩም ካልክ እንደዚህ ካልክ ነው። ይኸውልህ እኔ ያላልኩትን እሱ እንደውም ሲል ነበረ። እኔ አሁን ዋሸ የምትለው እኔ የሚያስዋሽ ምንም ነገር የለም። አልሰረኩ ምን አላልኩ። ይሄ ሀሳብ ነው የምንለዋወጠው። የሚያስዋሽ ነገር ያለ አይመስለኝም። የማዋሽበትን ምክንያት የለም። እኔ ያልኩት ምንድን ነው ቢኒ፣ መጀመሪያ ኦርቶዶክስ ጥምቀት መጽሐፍ ቅዱሳዊ ነው ብሎ ታቦት አድርጎ ምናምን ያው እርግማኑ ኦርቶዶክስ አንድ ነገር ረጅም ጊዜ ስለቆየ እውነት አይደለም፣ አንድ ነገር ለዘመናት ስለተደረገ እውነት አይደለም እያለ ኦርቶዶክስን ውሸት ነች እያለ እየሰበከ ነበረ። ከዛ ጥምቀትን ትክክል አይደለም አለ። እኔ ጥምቀት እኔ ኦርቶዶክስ ነኝ። የመጽሐፍ ቅዱስ እውቀቴ በጣም ትንሽ ቢሆንም ቤተክርስቲያን በሄድኩበት ጊዜ የተማርኩት ጥምቀት ጌታ ዮርዳኖስ የተጠመቀበትን የክርስቶስን ጥምቀት አስበን የምናከብረው የጥምቀት በዓል ነው። እኔ የማውቀው እሱ ነው ብዬ ኤክስፕሌን አደረግኩኝ ማለት ነው። መጽሐፍ ቅዱስ ላይ አለ ወይ አለኝ። አሁን መጽሐፍ ቅዱስ ላይ ጌታ መጠመቁን በዮርዳኖስ አለ። የእሱን እሳቤ አድርገን ነው እኛ ራሱ እኛ በእምነት የምንቀበለው ከጌታ የተጻፈልን ነው ብለን የምንቀበለው ምንድነው 12ቱ ደቀ መዛሙርቶች የጻፉት ነው ብለን የምንቀበለው እንጂ ምንም አይነት ታንጅብል የሆነ ማረጋገጫ የለውም። እንኳን የኛ ሃይማኖት ዓለም ላይ ያሉ ሃይማኖቶች በሙሉ ማረጋገጫ የላቸው። ይሄንን አነሳው። ሎጂካል አርጊመንት ነው። ይሄን ሳነሳ ቆይ እሱን እነግርሃለሁ አለኝ። ከዛ በኋላ አስወረደኝ። የሆነው ነገር ይሄ ነው። ኖ አንተ ያልከው ቦታ ላይ ለምሳሌ መጽሐፍ ቅዱስ ጥምቀት ከየት አገኘም? ኦርቶዶክስ እንዴት ጥምቀትን ኦርቶዶክስ የት አምታ ነው የምታከብረው ሲለኝ ጌታ የተጠመቀውን ነው ከመጽሐፍ ቅዱስ ነው። ያ ማለት እኔን የሚያስወርድ ነገር አይደለም። እኔ ያልኩት ምንድን ነው? ሀሳቤን ልጨርስ። ተዋረዱን ተናገራ ከቤተ ክርስቲያን ብለሃል። እባክህ ብያለሁ እኮ እሱን አላልኩም እኮ አላልኩም። ሀሳቤን ልጨርስ። ይኸውልህ እኔ ያልኩት ምንድን ነው? ቤተክርስቲያን ከየት አመጣችሁ ቤተክርስቲያን ሲለኝ ከመጽሐፍ ቅዱስ ብየዋለሁ። ኦፍኮርስ ቤተክርስቲያን ከመጽሐፍ ቅዱስ ነው የምታመጣው አይደለም እንዴ? ቆይ አዳምጠኝ። እኔ መጽሐፍ ቅዱስ ላይ ኮንትራዲክሽን አለ፣ መጽሐፍ ቅዱስ ራሱ አልተረጋገጠም ማለት ቤተክርስቲያን ከመጽሐፍ ቅዱስ ስለማምጣቷ አይጋጭም። ቤተክርስቲያን የምትከተለው መጽሐፍ ቅዱስ ነው። የአንተ ሃይማኖት ቢኒያም አንድ ጊዜ የአንተ ሃይማኖት የሚከተለው መጽሐፍ ቅዱስ ነው። አንድ ሙስሊም የሚከተለው ቁርአን ነው። ይሄንን ማለት እኔን የሚያስወርድ አይደለም። ይኸው መልስ መለስክልኝ ብሎ አስወረደኝ። ቀጥሎ እኮ ሊመልስልኝ ስላልቻለ እኮ ነው ያስወረደኝ። ስጠኝ ኢንፎርሜሽን መጽሐፍ ቅዱስ እውነተኛ ስለመሆኑ ማረጋገጫ አምጣልኝ ስለው የለም። አንተም አትሰጠኝም፣ እርግጠኛ ነኝ። በቃ አንተ መለስክለት እኮ ያኔ ስትመልስለት ታስወረደ ነው። ምን መለስ? እኔ አልመለስኩለትም። ቆይ ማስወረዱን ለምን አስፈለገ? ኖ ዮኒ፣ ቆይ እዚህ ጋር ነው ሊያሳስተ ነው ቢኒ የሚፈልገው። ቆይ ልንገር፣ እኔ አዳምጠኝ፣ የጠየቀውን ጥያቄ ኖ ቢኒ ማጭበርበር ነው የምትወዱት። በጣም ያስጠላው ነገር
የምናውቀውን ነገር ለምንድን ነው ለምንድን ነው ኮንትራዲክት የምታደርገው? ነገሩን የምታገጫጨው ለምንድን ነው? ሲምፕል ነገር ነው። ለምንድን ነው የሚገጫጭብህ? አንተ ነው የተገጫጨብህ። አንተ ማስረጃውን ጠየቅህ አይደለ? አንተ ስታመልከው ቢኒ ልስን ትም እኔ መጽሐፍ ቅዱስ አልቀበልም እኮ አላልኩም እኮ። እኔ መጽሐፍ ቅዱስ አልቀበልም ብያለሁ እንዴ? የሁለተኛነት ማረጋገጫ ግን ጠይቀሃል። የለውም። አዎ አውቃለሁ። ይሄን ያ ማለት ጥያቄ መሸሽ ስለነበረብህ ነው። እሱን ጥያቄ ይተረጉምላል። ጥያቄ መሸሽ ስለነበረብህ ጥያቄ መሸሽ ስለነበረብኝ እመልስልሃለሁ። ኢቭን 1 ሚሊዮን ኮንትራዲክሽን አለው ስትል እሱን ራሱ በማስረጃ አምጣ ብሎ ነበር። አንድ እንኳን አለ። እሱን እኮ ልሰጠው ስላም ያስወረደኝ አንድ ባላቀረብክም ነው የወረደው። መች ትዕግስት ነበር? መች ትዕግስት ነበር? ዩቲዩብ ላይ ሄዳችሁ ማየት ይችላል። ለምን አስወረደው እኮ ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። እኔማ ተነጋገርን እኮ አሁን ነገርኩት። የወረደበት ምክንያት አወረደው ነው ወረደ ራሱ ነው አስወረደው። ኤርሚን ያስወረደው ጠይቀው የነበሩ ሰዎች ቆይ ለምን አስወረደው? አልጨረሰም። ለምን አስወረደው? አንደኛ ቤቱ ነው፣ መብቱ ነው ማስወረድ። ጠይቀው መልስ የለውም። ለምን ለምንድን ነው ማላስወረደ? እንደፈለግ ጥግ ድረስ ብንነጋገር ቢኒ ማላስወረደ ለምን መሰለ? ቤቴ ነው መብቴ ነው ብዬ አይደለም እንበጣረርበት። መብት እንነጋገራለን፣ አደልቶች ነን። ዊ ካን አግሪ ቱ ዲስአግሪ እኮ እኔ እናንተ መስማማት የለብንም ለመነጋገር። የአንተ ሀሳብ የተለየ ነው፣ የኔ ሀሳብ የተለየ ነው። በክብብር ግን መነጋገር እንችላለን። የሀሳብ ስላልተመቸን ብቻ እያወረድኩ እያወጣው ሊሆን አይችልም። ከአንድ ክርስቲያን እየተደማመጠን ከሆነ የምታቆየኝ እየተደማመጠን ከሆነ ነው አይደል? አፍላፍ የምናወራ ከሆነ ሁልጊዜ ነው ሁልጊዜ ኤርሚያስ መጨማመር ማስፈልግ ኤርሚያስ በጣም አሁን አንድ ሰው ስም ኤርሚያስ በጣም አግሬሲቭ ሰው ነው። ይህን ማንተም ትላለህ ማለት አንችልም። ለማንኛውም ኤርሚ ያው ታውቃለህ፣ ሁሌ አከብራለሁ፣ እወድሃለሁ። አሁንም ከዚህ በኋላ እወድሃለሁ፣ ይቀጥላል። ኦፍኮርስ ለምንድን ነው የምንጠላለው? አልደረስኩም ገባኝ ማለት ያው አሁንም ስለ ሰው ላወራ አልመጣውም። አንድ ኮመንት ብቻ ጻፍኩኝ ስመወት፣ ከዛ ገስት ልላክ። ይህንንም በዛውም ልነግርህ ፈልጌ ቤኒሻ ወንድሜ ነው መቼም ቢሆን ማለት ነው። ሀሳብ የተለያየ አንዴ ልንገራቸው፣ የተለያየ ሀሳብ ሊኖረን ይችላል። ቢኖረን እንኳን እኔና ሀብትሽ የተለያየ ሀሳብ ኖሮን ስንት ጊዜ በፖለቲካም ሆነ በሌላ ተፋልጠናል። ምንም ችግር የለብንም። የተለያየ ሀሳብ መኖር የኔን ሀሳብ ካልተቀበልክ ብዬ ከዚህ ዘርበል አልልም። አሁን ለምሳሌ አንተ የራስን ሀሳብ ይዘን የመጣው we can agree to disagree, it's okay, nothing wrong with that። ይሄ የሰለጠነ ክርስትና ሳይኖረን ክርስቲያንን ማለት አንችልም። ሀብታሙ ለሚለው ሃይማኖት በእምነት ነው እንጂ ፕሩፍ የለውም። ሃይማኖት በእምነት የምናደርገው ስናምን የሚደረግልን ነው ሃይማኖት እንጂ ፕሩፍ የለው፣ ማረጋገጫ የለውም። ሃይማኖት የትም ጋይድ እመን ነው የሚለው፣ ክርስቶስ ትድናለህ ነው የሚለው። ሃይማኖት እምነት እንጂ እንደ ሳይንስ በፕሩፍ የመጣ በዶክመንት የመጣ ነገር አይደለም። እምነቱ ነው እያዳነን ያለው። ስለዚህ እምነት ላይ እንዳለ ይሄ ማንም የሚመሰክረው በእምነት የሚመጣ ነው ሃይማኖት፣ እምነት። አንድ ነገር እዚህ ጋር ማስተካከል እንፈልገው። አሁንም ውሸታም እያለ ነው የሚለው። ይሄ በጣም እኮ የሚገርመው እኔ የጴንጤ ማይንድ ሴት በአብዛኛው ሁሉንም ተባረኩ ስንት አሉ መሰለሽ፣ ሁሉንም ማለት ጌታ ኢየሱስ ምስክሬ መልካሞች አሉ በጣም አንደርስታንድ። ግን አንድ ካስተምሮቱ ይመስለኛል ሁሉ ጊዜ ራሳቸውን ትክክል አድርገው ነው የሚመጡት እና ሌላውን በቃ ኃጢአተኛ፣ እኛ ጸድቀናል፣ እናንተ አልጸደቃችሁም፣ እኛ እንዲነን፣ እኛ በጌታ እንዲነን። መጽሐፍ ቅዱስን ይዘህ መምጣት ነው። አትስደቡ ቤኒሻን። እዚህ ጋር አሁን አንድ ሰው ከስር ሀሳብ ነው የምንሰጠው፣ ሀሳብ ነው። ቢኒን አክብሮ መጥቶ እኔ ፔጅ ላይ አትስደቡ። ቢኒም ወንድም ነው። እኛ በሀሳብ እኔም እኮ እነሱ ቤት ስንሄድ እኮ ለመወያየት ነው፣ ለመጣላት አይደለም የምንሄደው። እና ቢኒ አሁን አንተ ዋሻ ያልከኝ እኔ ዋሻሁት ነገር የለም። ምን አለ መሰለህ፣ መጀመሪያ እንደው በሲምፕል ወይ ላስቀምጥልን። ለምንድን ነው ጥምቀትን የምትቃወመው? ጥምቀት መጽሐፍ ቅዱሳዊ ነው። ጥምቀት መጽሐፍ ቅዱሳዊ ነው። ጥምቀት ኢየሱስ ክርስቶስ ማን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን የጌታን ጥምቀት አስበን የምናከብረው ነው አልኩና መለስኩለት። እሱ ደግሞ መጽሐፍ ቅዱሳዊ ነው ወይ አለኝ። እኔ እስከማውቀው ዮኒ the best of my knowledge ነው ያልኩት። አስወረ ጋር እኔ እስከማውቀው ድረስ
ኦርቶዶክስ ቤተክርስቲያን ሲሄድ የተማርኩት ኢየሱስ ክርስቶስ በዮርዳኖስ የተጠመቀበትን ቀን አስበን ነው የምናከብረው አልኩት። ይሄ ነው የመለስኩለት። ከዛ መጽሐፍ ቅዱሳዊ አይደለም አለ። አየህ፣ ከዛ በኋላ መከራከራ መጽሐፍ ቅዱሳዊ አይደለም አለኝ። ኦኬ እሺ፣ መጽሐፍ ቅዱሳዊ ባይሆንም መልካም ነገር ነው አይደለም? ጥምቀትን ማሰብ እስና ላይክ ጣዖት ማምለክ አይደለም። የክርስቶስን ጥምቀት አስበን ማክበራችን የምንወነጀል መጽሐፍ ቅዱሳዊ ሆነም አልሆነም ገብቷል። የምንወነጀልበት የምንጠላበት ፕሮግራም ተይዞ የምንወቀስበት መሆን የለበትም። ይሄ ዲፕ የሆነ የኦርቶዶክስ እምነት ጥላቻ ከሌለ በስተቀር አይ ሁሉንም ነው የሚያጥላለው። ስህተቱንም እውነቱንም ሁሉም ነገር የኦርቶዶክስ ጽሁፉንም ካላንደሩንም ነው የሚያጥላሉት እኮ እነዚህ ሰዎች። ምን ቀራቸው? እያንዳንዱ ነገር ሲረግሙ ነው የሚውሉት። ይሄ ከጥላቻ ነው የሚመጣው፣ ከትምህርት አይደለም። ይሄ ከመጽሐፍ ቅዱስ ትምህርት ወይ ወንጌልን ለመስበክ ብላችሁ አይደለም የምታደርጉት። ሁሉንም ነገር በመጥላት አሸናፊ አትሆኑም። በፍቅር ነው። ዮኒም እንዳለ ሳሚ ጴንጤ ነው አውቃለሁ፣ ወንድሜ ነው፣ ጓደኛ አብረድ እንደናንተ ሲያወራ አይቼው አላውቅም። ገብቷል። ቅድም እንዳለው ነጮቹ አሉ ሲያስተምሩ የነበሩ ነጮች ናቸው። ቸርች ያስፋፋሉ፣ ይመጣሉ። አንድም ቀን ኦርቶዶክስን ተሳድበው አያውቁም። ቤተክርስቲያን ሄዱ ነበር። እውነቱን ነው። ቤተክርስቲያን ሄደው ይረዱ ነበር። ቤተክርስቲያን ሄደው ይሰሙ ነበር። ነጠላ ለብሰው ያከብሩ ነበር መስለው ነው። አንድ ቀን ኦፖዝ አድርገው ያውቁ። ግን ኦርቶዶክስ ክርስቶስን ይሰብካሉ እነዛ ሰዎች። አየህ፣ አንተ እውነት ካለ በዛ መንገድ መሄድ እንጂ ቀንና ሌሊት ኦርቶዶክስን ጉዱፍ ይዘመተ ማጥላላት፣ ይሄ ፍቅር አይደለም። ክርስቶስ ፍቅር ነው ብለህ ካልክ በኋላ የሰዎችን ኃጢአት በማብዛትና ሰዎችን እንደ ምንም ሃይማኖት እንደሌላቸው ምንም እንደ ኦርቶዶክስ እኮ እግዚአብሔር ያሳየው ሃይማኖት የላትም ይላል። የኦርቶዶክስ መሰረት ክርስቶስ ነው። ይህንን ማንም አይክድም። ለዛም እኛ ከምንጾማቸው አጽዋማቶች ራሱ እኮ ክርስቶስን በማሰብ የገና ውልደቱን በማሰብ ትንሣኤ ሞቱን በማሰብ አንተ እንዳልከው ጾማችሁ ጾም አይደለም ይልሃል። ጾማችሁ በስልጆ ነው የምትጾሙት ይልሃል። በየአይነት እግዚአብሔር ያሳየ። እስኪ አንተ ኤርሚያስ ወንድሜ ለሰውነትም ጥሩ ነው፣ ሰውነት ትንሽ ትከሳለህ ስፖርት ስለማትሰራ። አሊስ እኔ ምክር ልምከር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጾምን የፋሲካ ጾም ሲመጣ 2 ወር ጠዋት ሳትበላ እስከ 9 ሰዓት ሳትበላ ቆይ። ስጋ ሳትበላ ለ2 ወር ቆይ። አፕራሚስ ዩ ሰውነት ራሱ ይስተካከላል። አይደለም መንፈስ እና የጥላቻችሁ ጥግ ሁሉንም ነገር እግዚአብሔር ያሳየል። ሰው በመንፈስ ሆኖ ዮኒ እናንተ ጠግባችሁ ሆዳችሁ ሞልታችሁ ይላል። የጾምነውን ጾም ሊያራክሰው ይሞክራል፣ እሱም አይችለውን ማለት ነው። እና እንደገና ደግሞ ሰውም ሆነ ክርስቶስ ሰው ነው፣ ሰው ሆኖ ነው 40 ቀን የጾሙ ሳይበላ ሳይጠጣ። እናንተ ስለምን እንደሱ አትጾሙም ወይ? እና እንደዛ ከሆነ ክርስቶስ ተራራውን ሂድ ብሏል። ለምን አንተ ተራራውን ሙቫ ሂድ ተነስ ከዚህና ሂድ ለምን አትለውም? ክርስቶስ ብዙ ታምራት ሰርቷል። ለምን አንተ እሱን አታረግም? የውሸት ፓስተር ደርድረ ስምሽን አውቃለሁ አባትሽን አውቃለሁ መኪና ገዛልሻለሁ ምናምን የሚል ተረት ከምታወራ አዳምጠኝ እንጂ ተረት ከምታወሩ ለምንድን ነው ክርስቶስ ያደረገውን ታምር ለምን አታረጉ? ይህንን ማድረግ ካላቆማችሁ ከዚህ የተናነሰ ከወንጌል አማኝ አትጠብቅ። ይህንን ማድረግ ማቆም አለባችሁ። ኢቨን አንተ ብቻ ይህን ማድረግ ምንድን ነው ያደረግነው? እንደዚህ አሁን ሞክ የምታደርገው ይሄ ሞክ ማለት ነው። ለዛ ሆነ አሁን ሞክ ተደረግ። እናንተ እንደምታደርጉት እኮ እኔ ሩቡን እንኳን አልተናገርኩም። እኛ ታዲያ ኦርቶዶክስ ውስጥ ነው አይደለ እንዴ? እሱን የሆኒ ቅድም አስረዳኛ እንዴ ቢኒ፣ እዚህ ጋር ጥቅስ አለ ታስረዳኛለህ አንዴ። ምንድን ነው መልስ? ምንድን ነው አንብብለት ሆኒ አንብብለት መጀመሪያ ለሌሎቹም እንዲሰሙ። አንብቦ ያነበበ ነው እንጂ የሚያስረዳው እኔ ላስረዳ ነው እንዲ እሱ አንብቦ እኔ አስረዳና አንተ ከተቃወምክ እንግዲህ እናወራበታለን። ምን ይላል? ምን ልትሰጠኝ ነው? በጣም ጥሩ። አይ አዳምጠው አልነበር? ኦኬ ምን ይል መሳይ ገመድ ከተው ጸበል ውስጥ ምናምን የሚቀጡ ስላልክ እስቲ መጽሐፍ ቅዱስ ምን ይላል የሚለውን እኔ ደግሞ እሱ ሲል ለምን መልስ አልሰጠውም? ከታች ያለው ልጅ ከታች ያለው ልጅ የትኛው? እንትና ሀብትሻውን ሲናገር ስለ ወንጌል አማኝ ሲናገር ባንክ ብር ይወጣላቸዋል። ቆይ አይደለም፣ ቆይ የኦርቶዶክስንም ስህተት ስታመጣለህ ይሄ ልክ አይደለም እልሃለሁ።
እኔ ጋር ስህተት ኦርቶዶክስም ጋር ሆነ ልንገርህ ቢኒሻ ኦርቶዶክስ ጋር ሄድክ ስህተት ነው። ጴንጤ ጋር መጣ እስላም ጋር ስህተት ከሆነ ስህተት ነው እልሃለሁ። ስህተትን ስህተት ነው የምለው የትም ቦታ። እንደዛ ብሎ መናገር ደግሞ ወንጌል እየሰበኩ ነው አያስብልም ነው እኔ ደግሞ ብለው እንደዛ ብሎ መስበክና እንደዛ አይነት ነገሮችን ማጋለጥ ወንጌል ነው፣ የወንጌል አካል ነው ነው ምልክ እኔ ደግሞ የወንጌል አካል ነው። ሚራክል መኒ ምናምን የሚባለው ግን የወንጌል አካል አይደለም። እንደሱ መጠየቅ ትችላለህ። ስለዚህ እንደዚህ አይነት ስህተቶች፣ ማጭበርበሮች ልክ ናቸው፣ እንቃወማቸው አይተሃል። እኛ ደግሞ ምን መሰለህ ሞር ማድረግ ምን መሰለህ ሞር ፈቃዳቸውን አነጥቃቸው ቢኒሻዬ ልዘግብሽ ነው ምን መሰለህ የከተማ ልጅም ስለሆንን ነው የምንግባባው። ቢኒ ምን መሰለህ አሁን ለምሳሌ እኔ ልጆቼን ሳልቀጣ ልጆቼን ሳላስተካክል ሌሎች ልጆች ጋር ጓልል እስ ነው ማ ቢዝነስ ልጅ ወሮ በላ ሆኖ የሌላ ልጅን ጨዋውን ብዬ አልመክርም። ልጅ ቤት የማይገባ ነገር እያደረገ ሌሎች ጋር ሂጄ ያዙ ይልቀቁኝ አይደለም። በእምነትም እኔ ቤት ቆይ እየሰማኝ አንተም ትነግረኛለህ። በእምነትም እኔ ቤት ብዙ ጉድፍ ካለ እሱን ፊክስ አድርጌ ሌሎችን ለመጋበዝ እንዲያመቸኝ አደርጋለሁ እንጂ እኔ ቤት ያለው ለጊዜው ይቆይልኝ። እኔ ሌላ ጥቅም ከሌሎች አመጣና እዚህ አብረን የሆነ ነገር እናደርጋለን የሚባል ስራዎች የሉ። መሆን ያለበት ምንድን ነው? እዚህ ጋር ያለውን በደንብ አድርጌ ነው። ወንጌል እንደዚህ አይልም። ተስተካከሉ፣ ይሄ እኛ ቤት ችግር አለ አስተካክሉት ብለህ ለወንጌል መቆርቆር ያን ቤት ውስጥ ያለውን ኢየሱስን አውቃለሁ የሚል አጭበርባሪና ሌባ ማጋለጥ ነው ወንጌል ማለት ነው። ቤቴን መነገጃ አረጋችሁት ነው የሚለው። ቤቴን የአባቴን ቤት መነገጃ አረጋችሁት ነው የሚለው። ስለዚህ ቤት ላይ ያለውን ነው ፎከስ አድርገህ መስራት ያለብን። ናው ቤት ከተሰራ በኋላ ገስዋል ሌላውን ደግሞ በአብ ወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው ይላል። እዚህ ቤት በአባት ቤት መነገጃ ያደረገውን በደንብ አድርገህ ትነግረውና ታጋልጥና ታወጣና እዚህ ጋር ደግሞ ወንጌል ትሰራል። እኔ እስከማየው 24/7 ኦርቶዶክስ ይባል እንጂ እዚህ ጋር ያለውን ችግር ሲወጣ 24/7 አሁን መክፈት እችላለሁ። ቃል ለምድር ለሰማይ 24/7 ኦርቶዶክስ ናት አጀንዳቸው። ያ ወንጌል አይደለም እስና ይሄን ልቦና ያውቀዋል። አንድ ሳምንት ኦርቶዶክስ አትጠራ ይስበኩ አይችሉትም። ኦርቶዶክስ ለምን ሀቢት ካደረግከው በኋላ መቀየር አትችልም። ክርስቶስን በፍቅር ለመስበክ ገብተው ለሚጠይቁ እንኳን ሚውት ውጣ፣ እኩል አታውራ፣ በዚህ ውጣ እኔ አልልህ። አሁን እኔ ጋር እንደፈለግ ታወራል። ሚውት አርግ፣ እኩል ከኔ ጋር አላወራ። ኤርሚያስ ቤት ግባ ዳዝ ዌሪስ እኔ ቤት ገብቶ ራሱ አዳምጠኝ እያለ ነው የሚያወራኝ። ነው ዩ ካንት ነው ያልኩት። እየተደማመጠን ማውራት እንችላለን። እኩል ከኔ ጋር አታውራ፣ አወርዳለሁ። በሰው ቤት እንኳን ሲል ነው ሞዴሬተሩን ያነሳውበት። ለምን ዩ ካንት ዱ ዛት ቱ ሚ የቤቱ ባለቤት እያለ እኔ አወርዳለሁ፣ እኔ አወጣለሁ፣ እኔ ሚውት አደርጋለሁ እያልክ በእኔ ቤት ላይ ስልጣን አይኖርም። እኔ ከሌለው ዩ ካን ዱ ዳት፣ እኔ ካለው ግን አይደረግም። ትህትና ነው ክርስትና። ትህትና የሌለው ክርስትና ማንን ሊጋብዝ ይችላል? ስለዚህ አሁንም እነዛ ነገሮች መጨመር አለበት። ኃይለኝነት በክርስቶስ ቤት አይሰራም። ሰርቶም ማያውቅ ሲመቱት፣ ሲደበድቡት፣ ሲያዋርዱት ዝም ያለ አምላክ እንጂ እየመለሰላቸው እየተደባደባቸው ምን እያረጋቸው የመለሰ አምላክ የለንም። እና ያንን አምላክ ይዘ መስተካከል ትቢቱ መኖሩ ከየት የመጣ ነው? እኔ ያልገባኝ እሱ ነው። ሲጠየቅ ጓ የማለት ነገሩ ከየት የመጣ ነው? ትህትና ከየት ከማን ነው ታዲያ የሚማሩት? እስቲ ንገረኝ አንተ በምትፈልገው ቋንቋ። እኔ ይህን ጨርሼ 2 ደቂቃ ወይ 1 ደቂቃ ተናግሬ ጨርሳለሁ። ምክንያቱም የገባሁበትን ዓላማ ማውራት ትችላለህ። ላውራ ብለዋል። አንድ ሀብትሽ ላቋርጠው ሳይሆን ኤርሚያስ ቤት ላቀርብልህ የነበረውን ኮንትራዲክሽን እዚህ ላቀርብልህ እችላለሁ። ወጣ እሱን ከኤርሚያስ ጋርም ሆነ እሱ ቤት በደንብ አውሩ። ሚሌን ላቀርብልህ እችላለሁ። ሰው እንትን ታሚ አንተም ታወራለህ፣ ግን ቢኒ አንዴ ላውራ ብሎኛል። አንድ ያሱ ለእኔም እንዲመልስልኝ ነበር። ታሚ ፕሮቴስታንት ነው ቢኒሻ እንድታቆይ። ሳሚ በጌታ ነው። የምጠይቀው ነገር አለ ከመውረዱ በፊት ሳሚ
እንትን ነው አሁን ለቢኒዬ ክሪቲሲዝም ሲነሳ ዮኒ ባነሳው ላይ ማለት ነው። ቢኮዝ እኛ ቤታችንን እንደማንመረምር ወይ ቤታችን ያሉ ሐሰተኞችን በትምህርት ይሁን በልምምድ ማንቃወም ተደርጎ መወሰድ የለበትም። ዮኒ አንተን ታውቃለህ፣ ብዙ ጊዜ አይሰራም። ጌታ ኢየሱስ ምስክሬ አልዋሽም። ከጊዜው ማነስና መብዛት ጋር ነው። ጊዜው ፎከስ የተደረገው ቤት ላይ የሚስተካከለው ላይ ሳይሆን ሌላው ላይ የማተኮር ነው። አሁን ለምሳሌ ቤቴ ላይ እንዳልኩ እኔ ልጆቼ ላይ ትኩረት ትቼ ዮኒ እኔ እዚህ ጋር ጨምርልህ ዮኒ አንድ ነገር ለሊና ስትል መልስ እዩ ጩፋን ይደግፉታል፣ ዳግም ይደግፈዋል፣ ኤርሚያስ ይደግፈዋል። እዩ ጩፋን አንድ ጊዜ አባት እዩ ጩፋ ስንት ጊዜ ነው ያጭበረበረው? አንድ ጊዜ እሱን አይሰማም። አንድ ጊዜ ያው ሚዩት አደረጉህ ነው ራስን ያደረግከው። እኔ ቤት ሚዩት የሚያደርገኝ ሚዩት ስልህ ማይኩን ነው እንጂ እንድታወራ እኛ ስርዓት እናውቃለን። ቤኒ ስታወራ ራስህ ታደርጋለህ እንጂ አንተማ የሚዲያ ሰው ነህ እኮ ያው ስለዚህ እኛ ቤታችን ያለውን ችግር እጸጽ የማንናገር ተደርጎ መወሰድ የለበትም። እንናገራለን፣ እናጋልጣለን። ሲበዛ ደግሞ ከኛ የተሻሉ ሰዎች አሉ አይደለ? እስከ ቸርቹ ድረስ ሄደው ስልክ እስከ መደወል ድረስ እስከ ማናገር ድረስ ይደርሳሉ ማለት ነው። እዚህ ደረጃ ድረስ የሚደርሱ አካሎች አሉ ማለት ነው። ስለዚህ ቤታችን ውስጥ እናንተ ብትቃወሙት ልጠራልህ ስል ቀድመህ ትጠራልኛለህ አይደል? አቤል ጀበናውን እኔም አይመቸኝም፣ እውነቱን ልንገርህ አይደለ? አቤል አይመቸኝም ግን በተወሰነ መልኩ አቤል ግን ብዙ እውነት አለው። ዮኒ የቀን ሙሉ ስራ አረገው። በዛ ላይ ደግሞ ያው ታውቃለህ ገብቶሃል አይደለ? አቤላውን ብታመጣ ብዙ እውነት አለው። አልዋሽም፣ የሚናገራቸው እውነት አለው። ሌላ ነገር አሁን ነገ ቪዲዮ ይሰራል። ሌላ ነገ ቪዲዮ ይሰራል። ለእሱ እንጀራ መሆን አልፈልግም። አሁን ፕሮዝን ነው ያለው። ገብቶሃል እንዳልኩ አቤል በተወሰነ መልኩ እውነት አለው። ገባ በተወሰነ አንተ ራስህ ጀበና ምናምን እያልከው ጀበና ነው የምለው። ከኔ ጋር አይመችም። ለምን መሰለ ምን ይገብረኝ መሰለ እኔ በባህሪ በጣም የቀን ሙሉ ስራ አረገው የሙሉ ጊዜ ይቻል ነገር ኤቭሪዴይ ነቀፋ በየትኛውም ይደብራል። አሁን ለምሳሌ አንተ ልወደድ የምችልበት ነገር ሁሌ ነቀፋ ሲሆን አይመችም። ገብቷል። አንዳንዴ ፍቅር፣ አንዳንዴ ወንጌል፣ አንዳንዴ የሆነ ነገር ስታይ ደግሞ በዛ ነገር ላይ አስተያየት ትሰጣለህ። ለምሳሌ እኔ እንዳልክን በምታየው መልኩ ቪዲዮዎችን አምጡ። በጌታ ከሆነ በኋላ የሚገርም ደጋፊው ነበር። ስህተት ካለ ደግሞ ስህተት ማለት ሊያስቱ አይገባም። ሌሎችንም ስህተት አብሬ እንድናገር ያደርገኛል። የእሱ ማድረጉ ምክንያት ይሆናል ሌሎችንም እንዳወጣ። አየህ እሱ ያችን ነገር ቢያልፋት ኖሮ የለም በቃ ይኸውላ እኔ አሁን ጎልጉያ ያወጣሁት ጉድ አይወጣም ነበር። አንዳንዴ ቆም ብለን ማሰብ ጥሩ ነው። ትክክል ብትሆንም ታይሚንግ የሚባል ነገር አለ በማንኛውም ነገር ላይ ታይሚንግ ሁልጊዜ ሶሻል ሚዲያ ላይ ወሳኝ ነገር እንደሆነ ማንም ያውቀዋል። ጌታ ኢየሱስ ምስክሬ የሶሻል ሚዲያ ሰው ስለሆነ እንዳልክ ያቺን ታይሚንግ ጠብቆ ማድረግ ፈልጓል፣ ያደርጓል። ፌስቡክ ላይ ሄድ የጭቅጭቀ የአሽሙር ነገር ነው ብዙ ጊዜ የሚፖስተው። ገብታችሁ ይሁና ዮኒ ማኛ ቀጣፊ ውሸታም በለው። አሽሙር ምን ይጠቅመናል? መናገር የምፈልገው ፊት ለፊት ደባልቀዋል። አሽሙር ወንድ ልጅ አይደለን እንዴ? ቢኤምኤ መናገር የምፈልገውን ሳልፈራ እናገራለሁ። የፈለገውን እቀበላለሁ። የመጣው አሽሙር በወንድ ልጅ የሚደብር ወንጌል ነው። አሽሙር አያስፈልግም። መናገር የምፈልገውን ፊት ለፊት እነግርሃለሁ አልኩ። መሆንም ያለበት ያ ነው። ስለዚህ ቢሆንም ግን ሰምታይምስ እንዳልኩ መነጋገር በጌታ ያንን መስተካከል መሄድ አለብኝ። ሆንዬ በጣም ነው ወደ ሌሎቻችሁ እንዲወዳችኋለሁ። ባይዘወይ አንድ ነገር መልካም ጊዜ ነው። አይ ቢኒ ከመሄድ በፊት አትሂድ ቢኒ፣ አንድ ጊዜ ጥያቄ አለ ይላንት። ባይዘወይ አልቅማ ቢኒሻ ቤተሰብ ሮጦ ሄድ እና በለው። ኖ ቢኒሻ ወንድሜ ነው። ቢኒሻን አላስ አይ እሱ ቤትም አንድ ቀን የሆነ የሚሳደብ ልጅ ነበር። በጣም ተሳዳቢ ልጅ አስገብቶ በስመ አብ። ቢኒሻ ምን አለ መሰለ የሚማርም ልጅ ነው ስለማቅ ከበፊትም ወዳጄ ነው። የአሁን ፕሮቴስታንት ስለሆንኩኝ ምናምን አይደለም። ጌታ መሰክሬ
ከበፊትም ወንድሜ ነው። ሳይ ጥሩ ነገር ሳይ በውስጥ የሆነ ጥሩ ነው፣ መጥፎ ከሆነ መጥፎ ነው የሚለኝ ወንድሜ ነው። ቅንም ልጅ ነው፣ የሚያዳምጥም ልጅ ነው። እነ ኤርሚያ አይሰማም። ኤርሚያስ አሁን ግደለው እስቲ ለ2 ቀን ክርስቶስን ብቻ ስበክ ብትለው አይችልበትም። ጠዋት ገብቶ እንዴት አድርጎ ስለ ገድላት ካላወራ የሚያመው ይመስለኛል። ስለ ገድል ካላወራ ያመዋል። እንዴት ማስረጃ ላምጣ? ዝም ብዬ የምናገር ሰው አይደለም። ኢየሱስ ልክ ነው፣ እነሱ ግን ልክ አይደለም። ጌታን ማመን ትክክለኛ መንገድ ነው። እስቲ ከዋሻው ዮኒ ማኛ እውነትም እየቀባጠረ ነው እንድትሉኝ እዚሁ ስለምንድን ነው የሚያወራው? እስቲ እዚሁ እኔ እና ከዛ እናንተ ትቀጥላላችሁ። ጥቅሙ ምንድን ነው? አሁን ተጠልተዋል፣ የሚሰማው ነገር የለም። ጥቅሙን ንገሩኝ። ይኸው ገባ። አንድ ቤካ የሚባል ቤት ነው። ለፖለቲካ አጀንዳ እዚሁ ቀነሰ የሆነ ነገር ሲናገር ጥፍሩ የሚቧጭር ሰው፣ ጥፍሩ የሚያነሳ ሰው። ስለዚህ እኔን ነው እንዴ? ኤርሚያስ ቤት ነው እንደዚህ ጨዋታ። ዛሬም እየተናገረ ያለበት አውድ በጣም የሚያስጠላ ነው። ትናንትም የተናገረው በጣም የሚያስጠላ ነገር። ልስማውና እኔ ጋር ከሆነ ትወርዳላችሁ። ጮቤ ለማስረገጥ እዛ ቤቶችን ለማስደሰት በዚህ ልክ መሆን የለበትም። አንተ ከእውነት ጋር መቆም አለብህ። እውነት ስላለ ነው እኛም ከአንተ ጋር የምንቆም እና በዚህ ልክ ቢደረግ ደስ ይለኛል። ኤርሚ ሮጦ ገባ እንደ ቢኒዛ ከምኔው ገባ እምቸኩለው ስራ አለኝ ሲል አልነበር እንዴ? ጥያቄ ኤርሚ ቅድም ብለኛል፣ አልዳንም ብለኛል። ይሄ ሰውዬ እኮ ወንጌልም አያውቅም ማለት ነው። ዮኒ አልዳንም እያሉ ነው። አንዴ ውረዱልኝ ቤተሰብ በክብር በቃ ዮኒ በጣም ያሳዝነው። ክሪቲሳይዝ ማድረግ አይቻልም ማለት ነው። የሰለጠነ ማህበረሰብ እንደዚህ መሆን አልነበረበትም። ባህላዊ ናቸው ዮኒ ባህላዊ ናቸው ወይ ብዬ አንዴ በጣም ይቅርታ እንዴ። ሌላ ቀን እንመለሳለን። በኋላ እንመለሳለን። ተረጋጋና በኋላ እመጣለሁ። ስሙ ቆይ የዳነ ሰው አይነት ምልልስ ዝም ብሎ ከምታየው ከሶሻል ሚዲያ ላይ ቀድሞ ከነበረው ነገር የተነሳ ሀብትዬ አንዴ መርቅ ወራቶችም ቢሆን ራሱን ሲናገር ነበር። ያንስ ቀድሞ ሲሳደብ የነበረው ነገር አይሳደብ ነበር። በኋላ ላይ ግን ወንጌል ባፍጢሙ ይደፋ ብሎ አለ። ሰማን ምንድነው ብዬ ስል ያው ራሱን በውስጡም ስንጠይቀው ሰዎች አስቆጥተው ነው አለ። ኦኬ እንግዲህ ዳሀ ልሳን ይኖራል፣ ሰው በስሜት ሆኖ ሊናገር ይችላል ብሎ በሚል የይቅርታ ልብ ሊኖረን ይገባል እና ልንታገስ ይገባል ብሎ ሚል እንደ አዲስ ክርስቲያን በወቅቱ እኔም እንዳግሻም ገብተን እሱ ቤት እሱም ሶሪ ብሎ ሲል ኦኬ አለ በቃ። ስለዚህ ሰው ይቅርታ በጠይቀበት ትናንትና እኮ ራሱ እንኳን እየተናገርኩ ነበር። ይቅርታ በጠይቀበት ምናምን ነገር ብሎ አለ እና አሁን እኛን አጠቃላይ የወንጌላውያን አማኞች ቡሽ ናችሁ ብሎ ግብረ ሰዶማውያን ናችሁ ብሎ የመናገር አጠቃላይ አያችሁ፣ ፖለቲካ ሲሰራ እንደዚህ አይነት የወረዱ ሰዎች ናቸው። ሁሉም ጴንጤ እንደዛ ነው ተብሎ ስሙ ይሰብስብና መረጃዎቹን ይዞ ይምጣ። አያወራም እና ቴንኪው ስለሰጠ አሁን ጻፉለት። እነዚህ የጥላቻ ጥግ በኦርቶዶክስ ጥላቻና ቅናት የሰከሩ ናቸው። አሁን በደንብ ኦፊሻል ጀምረነዋል፣ እናወራዋለን። ወንጌል እንደናንተ አብዛኛው አሜሪካ፣ አውሮፓ ያለው በሉጢ ቡሽቲ ይበዛል። አብዛኛው የውጭው ይሄን ያለው ኢትዮጵያም ጋር እንዴት እንደሆነ በማስረጃ ላሳይ። ኢትዮጵያውን እንዴት አድርገው ከኢትዮጵያውያን ከመካነ ኢየሱስ ጋር አብረው እንዴት እንደሚሰሩ ልዘግብ በማስረጃ። ማስረጃ የለውም አይደል ያለው። ዶክመንት እናወጣለን። ምን ችግር አለት? እናንተ ታፕታፕ ኮፒ ሊንክ እውነቱ ይውጣ። እውነት ሀርነት ታወጣለች ይላል። እውነት ሀርነት ታወጣለች። ለዝዶ ወይት እስቲ ማን ነው ዮኒ ማኛ በውሸት ነው ያለው? 12 ሚሊዮን የመካነ ኢየሱስ ስላላት እዚህ መጠን እንሰራለን ከብለው ከዋና ከመካነ ኢየሱስ ሰው ጋር ተገናኝተው ይሄን ነገር ጭራሽ ጾታ አቅም ለሌላቸው ጾታ ለመቀየር ገንዘብ ፈንድ የሚያረጉ ጋር አብሮ ይሰራሉ። እስቲ እናውራ። በአድዋ 00 በተከበረው ክብረ በዓል ላይ እነዛ ቆሻሾች የክብር እንግዳ ሆነው ተጋብዘው ነበር። ውድ ቤተሰቦቻችን እነዚህን
አድዋ 00 በተባለው ላይ ቀርበዋል። በደንብ ሪከርድ እያደረጋችሁ እኔ ያለ ምክንያት አላወራም። ለስዱ የሚሰሩ የውጭ ሀገር ቸርቾችም ቆሻሻ ስንል ያለ ምክንያት አይደለም። ሁሉንም ምን ያህል የዘቀጠና ለህሊና የሚከብድ ነገር እንደሚያደርጉ በማስረጃ እናሳያችሁ። ከዚህ ሴት ጀምረን እነግራችኋለን። ይቺ በምስሉ ላይ የምትመለከቷት ሴት ቢሾፕ ኤልዛቤት ትባላለች። ቢሾፕ ኤልዛቤት ትባላለች። ጎማ ነካሽ ናት። በአራዳዎቹ ቋንቋ ጎማ ነካሽ። ተግባብተናል። ሉጢ ናት። ቢሾፕ ናት። ችግር የለውም። እንሄዳለን። እውነት ነው ማወራ። አዎ ሌትስ ጎ። ሉትራን ቸርች አሜሪካ አገልጋይ ናት። ይቺ ሴት በወቅቱ ኢትዮጵያ ከተገኙት መሀል አንዷ ስትሆን የት ነው የተገኘችው? ኦርቶዶክስን ብለው ነው የተገኙት? ሙስሊምን ብለው ነው የተገኙት? ኦርቶዶክስ ናት የጋበዘችው? ሙስሊም ነው የጋበዘው ወይስ ፕሮቴስታንት አባቶች ነው የጋበዙት? እቺንም ሌላውንም የጋበዘው የፕሮቴስታንት አባቶች ነው የጋበዙት። ለስገው ከዮኒ ማኛ ጋር ነው የምታወራው፣ ሌላ ሰው አይደለም። አው ብሬክ ኢት ዳውን ጉድን አውጠዋል። ስራ የምትሰራ ሴት ናት። እዚህ ጋር እንደምትመለከቱት የምትሰራው የአሜሪካን ሉትራን ቸርች ግብረ ሶዶሚያውያን የሚቀበል እንዲሁም ተመሳሳይ ጾታ ያላቸውን ሰዎች የሚያጋባ እንደሆነ እናያለን። ተመሳሳይ ጾታና ሌላ የሚያጋባም ነው። ግብረ ሶዶሚያንን ይቀበላል፣ ያጋባል፣ እንዲሁም ጾታ ይቀይራል። ከእነዚህ ናቸው የት የመጡት? ኢትዮጵያ ጴንጤን ብለው የመጡት። እንሂድ። እውነት ነው የምናወራው። ስለዚህ እውነተኛ ጴንጤ ክርስቲያኖች ይህን ነገር እንድታውቁ ነው። እኔ ዝም ብዬ አላወራ። ይህን እውነተኛ ጴንጤ ክርስቲያኖች ቤታችሁ ውስጥ ያለው ጉድን እንድታውቁ ነው። ለስጋው ይች ኤልዛቤት ኢንተን የተባለች ሴትና ቤተክርስቲያኗ የጾታ መቀየርን ወይም ትራንስጀንደርን ከመፍቀድ በዘለለ ጾታቸውን መቀየር ፈልገው ገንዘብ ያነሳቸውን ሰዎች ለቤተ ክርስቲያን ከሚሰበሰበው አስራት ጭምር ድጋፍ የሚያደርጉ እጅግ አሳፋሪ ሰዎች፣ ለቤተ ክርስቲያን አስራት ከሚያወጡ ሰዎች ጭምር ድጋፍ የሚያደርጉ ናቸው። ምን እንዲደረግ ጾታ ለመቀየር ብትፈልግ ድጋፍ ይደረግ፣ ምንም ጣጣ የለው። እነዚህ ኢትዮጵያ መጥተዋል። እቺ ብቻ አይደለችም፣ ሌላ እመጣለሁ። ቄስ ዮናስ ነው የሚባለው ይህን ያስደረገው። ልዘግብ። ሌላኛው ይህ ካደር ኤል ያተም የተባለ የቤተ ክርስቲያኒቱ ዳይሬክተርም ሌላኛው ወደ ኢትዮጵያ ጉዞ ያደረገ ሌላኛው ነው። ለ70ኛ ዓመት የቤተ ክርስቲያኒቱ ክብረ በዓል ወደ ኢትዮጵያ ጉዞ እንደሚያደርጉም በፌስቡክ ገጹ ላይ አጋርቶ ነበር። በዚህ ፖስቱ ላይ አጋርቶ ነበር እንደሚሄድ ኢትዮጵያ ምን እንዳለ መካነ ኢየሱስ 12 ሚሊዮን ተከታይ ስላላት ከነሱ ጋር ተነጋግረው ተፈራርመዋል። ሁላ ተፈራርመዋል። ጉድን አሳያለሁ። ወንጌላዊት ቤተክርስቲያን ከ12 ሚሊዮን በላይ አባላት እንዳሏትም ያነሳል። እንግዲህ ውድ ቤተሰቦቻችን ይህ ሃይማኖት የመጠቀም ስትራቴጂያቸው በቀላሉ የሚታይ አይደለም። እነሱ መካነ ኢየሱስ ሲያስቡ የሚታያቸው 12 ሚሊዮን ሰው ጋር መድረስ እንደሚችሉ ነው። ጉዟቸው ለበዓሉ ብቻ እንዳልነበረና ሌሎች ስምምነቶችም እንደፈራረሙ ጭምር ይህ ሰው በፌስቡኩ አጋርቶም ነበር። ምን አድርጓል? ስምምነት በዓል አድርገው ሄዱ። ተፈራርመው ከመካነ ኢየሱስ ጋር ብዙ ነገሮች ተፈራርመው፣ ያው የሚፈለጉ እንደዚህ አይነት ሰዎች ካሉ የሚደረግ አድርገው ነው የመጡት። ተፈራርመዋል። እንቀጥላለን። ይሄን ጉድ ይዘ ነው ኦርቶዶክስ ጋር የምትሄደው። እነሱ ዓላማቸውን ለማስፈጸም የማይገቡበት የለም። ዛሬ በመካነ ኢየሱስ ጀምረውታል። ነገ ኦርቶዶክስ፣ ሙስሊም እያሉ መምጣታቸው የማይቀር ሀቅ ነውና ቀድመን ልንነቃ ይገባል። ነገሩን ለመቃወም ሁላችንም ድምፃችንን ልናሰማ ይገባል። ከመካነ ኢየሱስ ቤተክርስቲያን ጀርባ ያለው ይህ የአሜሪካውያን ሉትራን ቸርች ብቻም አይደለም። LWF ወይም ሉትራን ወርልድ ፌዴሬሽን እንዲሁም ቸርች ኦፍ ስዊድንን ጨምሮ ሌሎችም ይገኙበታል። እዚህ ጋር በግልጽ እንደምትመለከቱት ከ2009 ጀምሮ ይህች የስዊድን ቸርች ተመሳሳይ ጾታ ያላቸውን ሰዎች ስታጋባ ይኖረች ነች። እንግዲህ ይህንን ቆሻሻ ነገራቸውን ነው ይዘው የመጡበት። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዚዳንት የሆኑት ቄስ ዮናስ ይገዙም ቢሆኑ በእነዚህ ይኸው ቄስ ዮናስ ይገዙ ኢትዮጵያውያን አሉበት። ቄስ ዮናስ ይገዙ የጴንጤው አብረው ነው የሚሰሩት። ይኸው አሜሪካ ላይ የወደቁ ሰው እንደሆኑ ተመልክተናል። ሰውየው ባሳለፍነው ሳምንትም ለስራ ጉብኝት በሚል ምክንያት በሀገር አሜሪካ ከነዚህ ነውራም ሰዎች ጋር ሲመክሩ ቆይተዋል። ከዚህ ቀደምም ይህ ዓለም አቀፍ የሉትራን ፋውንዴሽን በፌስቡክ ገጹ ላይ እንዳሰፈረው ቄስ ዮናስ አንድ ቤተሰብ ነን እንዳሉ በደስታ ገልጸውም ነበር። ምን አሉ? አንድ ቤተሰብ ነን።
ዮኒ ማኛ ዝም ብሎ ያወራ። ኤርሚያስ ብራዘር ከማን ጋር እውቀት ከሌለው ሰው ጋር ለመታወራ አሜሪካ ላይ ኢንፎርሜሽን ጥግ ድረስ ጉግል አድርጌ ማግኘት የምችል ከሰባተኛ ክፍል ለእረኝነት የወጣው አይደለም። ካሌ ጨርሼ ዲግሪ ይዤ ከሀገር የወጣው ሰው ነኝ። አካሉ ክራ በዚህም ሀገር ጉራ አያስፈልግም። ጥሩ ህይወት ያለኝ ሰው ነኝ። ተግባብተናል። ስለዚህ ኢንፎርሜሽን ከፈለግ ጥግ ድረስ ሰጣለሁ። እንቀጥል። በዚህ ብቻ ያበቃ። በአንድ ወቅት በነበረ ፕሮግራም ላይ በወጣ የድምፅ ግጂ ለእኛ ሀገር ቃሉ እንግዳ ስለሆነ ግብረሰዶም ወይንም ሆሞሴክሹዋል አንልም፣ ይልቁንም ሂውማን ሴክሹዋል እንለዋለን ሲሉ እንግዲህ ኢትዮጵያ ላይ ምን አያስፈልግም፣ ኢትዮጵያ ላይ ሆሞሴክሹዋል አይባልም፣ እንግዳ ስለሆነ ስሙ ለኢትዮጵያውያን ሂውማን ሴክሹዋል እንለዋለን ብለው ነው ያሉት። ታፕታፕ ኮፒ ሊንክ አድርጎ ሂውማን ሴክሹዋል ብለን ኢትዮጵያ እናመጣዋለን። እየዋሸው አይደለም። ይህን ጉድ ሸፍነ ኦርቶዶክስ ጥምቀቷ ትክክል አይደለም ብላችሁ ዛሬ ትገባላችሁ። ጥምቀቷ ኢየሱስ ክርስቶስ የተጠመቀ ጥምቀት በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጎ ዮርዳኖስ ክርስቶስ የተውን ጥምቀት ትክክል አይደለም እያሉ ይሰብካሉ። ይህን ትሰብከዋለህ። ያንተን ሉጢነት እካክነት ትሰብከዋለህ። ስለዚህ ጉዳይ ቁጭ ብለህ ይሄ ነው ትልቁ አጀንዳ ወይስ ኦርቶዶክስ ማጥመቋ ነው አጀንዳ? አጀንዳ ይሄ ነው። የትኛው ነው አጀንዳ ሊሆን የሚገባው? የትኛው ነው አንገብጋቢ ኢሹ? አንገብጋቢ ኢሹ ጾታ መቀየር ነው ወይስ አንገብጋቢ ኢሹ አንተም ማትከተለው እምነት ሃይማኖት የፈለገውን ማድረጉ ነው? ይሄን በሙስሊም አላገኘንም። ይሄን ያህል ዘመን ኢትዮጵያ ስትኖር በሙስሊም እና በኦርቶዶክስ ይሄንን ነገር አልሰማንም፣ ሰምተንም አናውቅም። በእናንተ ጋር ግን ችግር የለው። ቄሶቻችሁ አንድ ቤተሰብ ነን ብለው ነው ሲፈራረሙ የነበሩት ደስዩ። ስለዚህ አውራ። ስለዚህ ተናድጄ ነው አይደለም። የሚያናደድ ይሹ ነው። አዎ ህዝባችንን ማንቃት አለብን በትክክል። ኢየሱስ ጌታ ነው። አብሶሉትሊ የጌቶች ጌታ ነው። ጌታ ምንም ጥያቄ የሌለው መልስና ጥያቄ የሌለው ጉዳይ ነው። እናንተ በኦርቶዶክስ ጥላቻ ተጠምቃችሁ ሰክራችሁ ሲሞት እንኳን የማያርፉበት አድርጋ እኛንን የገነት ቁልፍ ያለን ግብረ ሰዶማዊ በእናንተ ትምህርት ማለት ነው። ቄሳችሁ ግብረ ሰዶም ችግር የለውም ብለዋቸዋል። ተፈራርሟል። አዎ እሱ መንግስተ ሰማያት ይወርሳል አይደል? የእናንተ ሉጤዎች ይወርሳሉ አይደል? ሁሉም እያልኩ አይደለም። የተቀደሱ ያንን የተሸፈኑ ምን አይነት ክርስትናን የሚያውቁ እውነተኛ ወንጌላውያን ተሸፍነው ሚራክል መኒ የሚባል ሌቦች አይደሉ እንዴ ሲያጭበረብሩ የሚውሉት? ሚራክል መኒ ነው የሚያስፈልገው ተብለው ለመዘመር ቸርች አይበቃም እንዴ? ቸርቹ አንሶ ነው? ፖለቲካ ነው የምትሰሩት፣ በመንግስት ድጎማ ነው የምትሰሩት። ቸርች አይበቃም እንዴ ለመዘመር? ቸርቹ በቂ አይደለም? መዘመር ማን ከለከለ? በየቤተ ክርስቲያኑ ሄደህ መዘመር ትችላለህ። በየቸርቹ ፖለቲካ ምንም ጌታን ምስጋና አይደለም። ኦርቶዶክስ መዝሙር ሲኖራት በየአደባባዩ ካልዘመርኩ ትላለች። ሙስሊም የሆነ ዝግጅት በየአደባባዩ ይላል አይልም። የተለመዱ በዓላቶች አሉ። ኢድን የሚያከብሩበት ስቴዲዮም ሄደው ያከብራሉ ሙስሊሞች። ከዛ ሄዳሉ። ኦርቶዶክስ መስቀል አደባባይ አላት። መስቀል ሲኖር በጣም ዓለም ላይ የታወቀላት መስቀል ስለ ክርስቶስ ነው። ሌላ ታሪክ የለውም። ግማደ መስቀሉን የሚያወሩበት ክርስቶስ መከራውን የተቀበለበት እንደ ወንጀለኞች የታየበት ከዛ ነፃ ያወጣን ነው። መስቀል የክርስቶስ ምሳሌ ነው። ሌላ ምን? እናንተ ይኸው አንጠልጥሎታል። ያንተ ኬስ ባለፈውም ኤርሚያስ መስቀሉን አድርገ ናና ኢየሱስ እያል ስትዘምር አይቻለሁ። እንዳል ከአንተ ጋር ሆኖ ይቺን ጸናጽሏን ይዞ ናና ኢየሱስ እያለ ሲል አይቼዋለሁ። ሌሎቻችሁን ቀሚስ ለብሳችሁ ረሰይ ኢየሱስ ስትሉ አይቻለሁ። ለእናንተ ሲሆን ልክ ነው። ኦርቶዶክስ ስታደርገው ልክ አይደለም። ችግራችሁ ከኦርቶዶክስ ነው። ችግራችሁ እናንተ ውስጥ ያለውን ችግር ከመንቀፍ ይልቅ
ሚራክል መን እያለ የሚያጭበረብር ቅባት ሲሸጥ የሚውል ሴቶችን ሲያበላሹ የሚውሉ የተረገሙ በክርስቶስ ስም የሚሸቅጡ ገስት ሃውስ ብለው ሲጫወቱባቸው የሚውሉትን እነሱን አይደለም አንተ እንትን የምትለው። እንዴት ሪከርድ አድርግ ያለው ትላንትና ራስ ካልካቸው ነገሮች ላሰማ። ሴት ልጅን ስትስሙ እንትን ስትሉ ያልካቸው የራስ ቪዲዮዎችን አመጣልሃለሁ። አሁን ገር ፕራሉ ናሚ አብዛኞቻቸው ፓስተሮቹ ሄዳችሁ ጠይቋቸው። ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ከአስራ ስንቱ ሴት ጋር ነው የሚገርሙተው። ከምን ጋር? ቆይ አንተ ነው የምታወራው ወይስ ሌላ ነው? ቆይ ምንድን ነው ያልከው? ራስነ ፓስተሮቹ ሲገለሙቱ ስትል አንተ ልክ ነህ። ዮኒ ማኛ ሲለው ልክ አይደለም። ኤርሚሻ በሰላም ነው? እስቲ እናውራ። እዛ ውስጥ ላይ ያለ ነው። አብዛኞቻቸው ፓስተሮቹ ሄዳችሁ ጠይቋቸው። ከጥቂቶቹ በስተቀር ከአገልጋዮቹ ከጥቂቶቹ በስተቀር ቅድስና ለእግዚአብሔር የሚባለው ትምህርት በቸርች ውስጥ እንዲሰጥ ብቻ አይደለም፣ ስሙ ራሱ እንዲጠራ አይፈልጉም። ለምን አትሉ? ከአስራ ስንቱ ሴት ጋር ነው የሚገርሙተው። ይሰርቃል፣ ይዋሻል፣ ያጭበረብራል፣ ይጠጣል፣ ያመነዝራል፣ ያጨሳል፣ ይቅማል። በያ እንግዲህ ምላሽን አስረዝም። ይሄቴ ዘመን ይባረክ፣ የእድሜ ቁጥር ይጨምር። አንተ ይሄ ነው እንግዲህ እኔ አልዋሽ ያለ መረጃ ዮኒ ማኛ አያወራም። አንተ ስትለው ሲጋራ ያጨሳሉ፣ ይቅማሉ፣ ይጠጣሉ፣ ይዘሙታሉ ብለህ አንተን የተናገርከው አሰደ ዮኒ ማኛ ሲለው ብልግና ነው፣ አንተ ስትለው ጽድቅ ነው። እዚህ ላይ ስለ ግብረ ሰዶም ስናገር ዋሽቻ አይደለም አለ ገብቷል። ኦልሬዲ የምትነካው የሶሻል ሚዲያ ኪንግን ነው። በመረጃ ጥግ ድረስ የሚሰጡኝ ይህንን መረጃ የሚሰጡኝ ፕሮቴስታንት ወንድምናቶቼ ናቸው የታከቱ። ለምን ኦርቶዶክስ የሆኑ ወንድሞች አሏቸው። እህት የላችሁም? የላችሁም? አሁን ኦርቶዶክስ የሆኑ ወንድም እህቶች የላችሁ? ጴንጤው ናችሁ አሉ። አዎ ማስተማር ትችላለህ። በፍቅር ወደ ጌታ የመጡ በጣም ብዙ ከኦርቶዶክስ ነው ሁላቸው ኦልሞስት አብዛኛው ሄድ ነው። ግን ክርስቶስ ለዚህ አልመጣም። ክርስቶስ ለማባላት አልመጣም። ክርስቶስ በፍቅር ነው። እምባውን አፈሰሰ ነው የሚለው መጽሐፍ ቅዱስ። ክርስቶስ አልዓዛርን ያስነሳዋል እኮ። ዮሐንስ ወንጌል ምዕራፍ 11ን አነቡ ቤተሰብ። እምባውን አፈሰሰ ይላል፣ አዝኖ ሲያለቅሱ አይቶ። ስለዚህ ዘማርያምንም ሆነ ናቲን ልብ ካለ ግጠም እንግጠም ብለው መጥተዋል። የሚያስቆማቸው የለም። ግጠም አትገጥሙ። ለምን የሚችል ሲመጣ ሮጠ እንደ ቀነኒሳ ትሄዳለህ። እንደዚህ የሚያደርጉ ኦርቶዶክሶች አልነበሩም። ጌታ ኢየሱስ ይባርካቸው። መዝሙረ ያሬድን ግጠመው፣ አፈር ከድሜ ነው የሚከተል። መዝሙረ ያሬድ ፊት የሚቆም አንድ የፕሮቴስታንት እንደዚህ እዚህ ጋር ያሉት አንዳቸው፣ ሌሎችን እያልኩ አይደለም፣ አንድ የሚቆም የለም መዝሙረ ያሬድ ፊት። እኔ ጋር ገጥመናል። እኔ ጋር ገብታችሁ መዝሙረ ያሬድ ፈርጥጠ ነው ውጣ ምናምን ብለህ ተሳድበን ያስወጣው። ወንጌል እንኳን እንዲሰብክ አልፈለግም። የሚለውን ነገር ሲያነብልህ ጥለን ያወጣ። ኤርሚያስ ተው፣ ፖለቲካ ልስራ ብለህ ከኔ ጋር ከመጣ ድቅቅቅን ነው ማውጣው። አትችልም። ለምን? እናንተ ቤት ያለው ወንጀል ይበልጣል። ወንጀል ይበልጣል። ምን የሚለው የኦርቶዶክስ እኮ ምዕመኑ ነው የሚያጠፋው። ምዕመኑ ነው። የእናንተ እኮ ፓስተሮቻችሁ ነው የሚያጠፉት። ነቢነን የሚሉ ነው የሚያጠፉት እኮ። እናንተ ቤት ክርስቶስን እናውቃለን የሚሉት ናቸው የሚያጠፉት። የኦርቶዶክስ መንገደኛ ነው፣ በዓለም ያለ ነው። አጠፋ ካልከው በቄሶች ደረጃ እንደዚህ የሚያዋርዱ የሉም። ኢምንት ናቸው በኦርቶዶክስ በቄስ ደረጃ የሚያዋርድ ጌታ ኢየሱስ ምስክሬ፣ በጣም ኢምንት ናቸው። ሮጣችሁ ጠላና ጠጅ ላይ ትሄዳለህ። አንተ አልክ እኮ ሲጋራ የሚያጨሰው ፓስተር ነው አልክ። ራስ ሲጋራ ያጨሳል፣ ይዘሙታል፣ ይዘሙታል፣ ሴት ጋር ይሄዳል፣ ይጠጣል፣ እነሱ ናቸው አልክ። ራስ ሁሉም እያልኩ አይደል። የተቀደሱ
ጌታን የሚያመልኩትን እንዲመጡ እንኳን አትፈልጉም። ንጹሕ ወንጌል የሚሰበከውን አትፈልጉትም። ንጹሕ ወንጌል፣ የክርስቶስ ወንጌል የራበው ስንት ሰው እኮ አለ። ገድል ስትል ትውላል። ገድል አንተ ቤት አሳየው። ተፈራርሟል። ጴንጤ ሉጢ ሊሆንልህ ነው እያልኩ ነው። ተፈራረመልህ። ቤተሰብ ነን አለ። ተቀባይ ሆነልህ። ይህን ትምህርት ነው መስበክ የሚሻለው አንተ ቤት ያለውን ጉድል ወይስ ቅዱሳን ብለው የተጻፉ አሉ እያዩ እያጣሩ ኦርቶዶክሶች የሚያስተካክሉት ነገር ይኖራል። አለቀ። ስለ ጸበል አወራን። ላውራ እስቲ ይሄን ተርጉመው፣ በፈለጋችሁት ቋንቋ ተርጉመው እስቲ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ጸበል የለም። መላእክቶች መጥተው በመላእክት ስም የሚደረገው ጸበል ኦርቶዶክስ የምታደርገው ለዛ እኮ ነው። አዳኙ እግዚአብሔር ነው። በመላእክቶች ስም ግን ጸበል አለ። የት? መጽሐፍ ቅዱስ ላይ። ምን ላይ? የዮሐንስ ወንጌል ዮሐንስ አለ። ብሉይ ኪዳን ቢሆን አታምኑትም። ብሉይ ኪዳንን የሚቀበልም ብዙ አለ ብዬ አላምንም። አብዛኛው የነ ኤርሚያስ ጀማ ብሉይ ኪዳን በጣም ነው የሚጠላው፣ የሚጠየፈውላ። ከብሉይ ኪዳን ላይ ምንም መስማት አይፈልጉም። እስቲ እናውራ ከብሉይ ኪዳን ላይ ሳይሆን ከአዲስ ኪዳን እስቲ እናውራ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ከዚህ በኋላ የአይሁድ በዓል ነበረ። በዓል አለ፣ በየጊዜው አይሁድ በዓል አለው። የፋሲካን በዓል ኢየሱስ ክርስቶስ አብሮ አክብሯል። የመጀመሪያውን ተአምር የሰራው ኢየሱስ ክርስቶስ ነው። የፋሲካ በዓል በገሊላ ነበረ። ሌላው አብሮ ኢየሱስ ክርስቶስ የ12 ዓመት ልጅ ሆኖ የፋሲካን በዓል ሊያደርግ ወደ ኢየሩሳሌም ሄደው ነበረ። ኢየሱስ ክርስቶስ፣ ቅድስት ድንግል ማርያም፣ ዮሴፍ ሄደው ነበር። በዓል በየጊዜው አለ። ለምን የኦርቶዶክስ ሲሆን እንደሚናደዱ ግራ ነው የሚገባኝ። መጽሐፍ ቅዱስ ነው የሚለው። መርምሩ፣ መጽሐፍ ቅዱስን እወቁ። ስለዚህ ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ምን ይላል? ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስ ወደ ኢየሩሳሌም መጣ። ኢየሱስም አለ። እንግዲህ ኢየሱስ አለ እዚህ ጋር፣ ወደ ኢየሩሳሌም መጥተዋል። እዚህ ጋር በዓሉን ላሳያችሁ። በኢየሩሳሌም በጎች በር አጠገብ በዕብራይስጥ ቤት ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸው የሰለለ ሕዝብ ይተኙ ነበር። በእነዚህ ውስጥ ውሃውን መንቀሳቀስ እያዩ። ለምንድን ነው ውሃውን መንቀሳቀስ እያዩ የሚለው? እስቲ እናምጣ። አንዳንድ ጊዜ ይላል የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና። እንግዲህ ይሄ የነሳ ውሃ አይደለም፣ የምን ውሃ አይደለም፣ ጥምቀት አይደለም፣ ምንም አይደለም። መጠመቂያ። ሰዎች ሊድኑ እዛ ይመጣሉ። የእግዚአብሔር መልአክ ይመጣል። ከዛ በኋላ ያናውጣል። ሰዎች ይድኑ ነበር። ምን ይላል? አንዳንድ ጊዜ ጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር ይላል። መጽሐፍ ቅዱስ ነው የሚለው፣ ዮኒ ማኛ አይደለም። ስለዚህ ከመጽሐፍ ቅዱስ እየቀደዳችሁ እናንተ የምትፈልጓትን ብቻ ለማድረግ ትሄዳላችሁ። ሌላው በስራ እንጸድቃለን፣ በስራ አያስፈልገውም ለምትሉ የቲቶን መልእክት ላውጣላችሁ። ወደ ቲቶ የሚለውን ላሳያችሁ። እነሱ የሚያጭበረብሩበትን፣ እነሱ እንዴት አድርገው ሰውን ሞቲቬሽናል ስፒከሮች ናቸው በብዛት። ክርስቶስን አይደለም የሚሰብኩት። ሞቲቬሽናል ስፒከር፣ ገንዘብ ታገኛለህ፣ ብር ታገኛለህ፣ ቤት አለ፣ ውጭ አሜሪካ ቪዛ ይመታላል፣ አውሮፓ ይመታላል አይነት ጭውቴ። ይህን የሚያደርጉ ሞቲቬሽናል ስፒከሮች አሉ እንጂ ሰባኪያን አይደሉም። እስቲ እናውራው። ወደ ቲቶ ምዕራፍ 2 ላይ ስትሄዱ ምን ይል መሰላችሁ? ምን ይላል? ቲቶ 11 ላይ ስትሄዱ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን ይህም ጸጋ ኃጢአተኞችንና ዓለማውያንን ምኞት ክደን። ምን ይላል? ይህም ጸጋ ኃጢአተኝነትንና ዓለማውያንን ምኞት ክደን የተባረከውን ተስፋችንን እርሱንም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘንድ እንድንኖር ያስተምረናል ይላል።
እነሱ ከኔ ምንም አያስፈልግም፣ እኔ አልሰራም፣ ኢየሱስ ጠበቃለኝ፣ ኃጢአቱን ብሰራው ችግር የለብኝም እያሉ ነው የሚሉት። ይህን ነው ምነግርህ ኤርሚያስ። አንተ ግልፍተኛ ኃይለኛ ሰው ነህ፣ ወንጌላዊ አይደለም። ጌታ ኢየሱስ ምስክሬ፣ በጣም ኃይለኛ፣ ሴረኛ፣ ተንኮለኛ፣ ያልወደድከውን ሰው ለማጥፋት የምትሄድ ሰው። እኔ አቤል አቡነ አይመቸኝም። እሱን ለማጥፋት የሄድክበት መንገድ ስሜን ቀለሜ ትሉትና ነው ያልከው። ስሜን ቀለሜ ይበሉና ለሕክምና በሰጣችሁኝ ብር በያላችሁበት ሀገር ከሳችኋለሁ ነው ያልከው። ክርስትናዬ ነው። በያላችሁበት ሀገር አስጠይቃችኋለሁ። ስሜ ኤርሚያስ ነው ቀለሜ አትበሉኝ ብለህ በቪዲዮ ነው የሰራው። ይሄ ክርስትና ነው? እንደ ክርስቲያን ከሄድክ ያንተ እንደ ጽድቅ ጀግና ጀግና አሉ እዚህ ላይ መጥተው። ለዛ ነው ችግር ውስጥ የገባው። ጋስፕልን አታውቀውም፣ ክርስቶስን አታውቀውም። ክርስቶስን ባለማወቅ ተደናብረሃል፣ ግራ ገብቶሃል። እኔ እውነት ነው ያወራሁት። ያንተ ስም አልተጠራም፣ ስላንተም አልነበረም። ያለው ነገር ትክክል አይደለም ስል ሮጠ ገባ። ሮጠ ገብቴ የቀባጠርከው አንተ እንጂ ስላንተ ስም እኔ አላነሳውም። ጉዳዩ ስላንተም አይደለም። ጴንጤ ጋር ግብረ ሰዶም እንዳለ ግጥም አድርጌ ከነ መረጃው ነው ያመጣሁል። ግጥም ኢትዮጵያ መጣው ከመካነ ኢየሱስ ጋር የተፈራረመ ነው። ምን ይውጣ እንግዲህ? ይሄንን ነው መታገል ያለበት ወይስ ገደል የእንትና ገደል የሹሉቃ ገደል እያልክ መምጣት ነው የሚያጸድቀው? እኩል ከኔ ጋር ታውራ። ምን የሰባተኛ ክፍል ከሆነ የተማርከው ምን አለ? ከሰባተኛ ክፍል ንቅንቅ ያልክ ሰው አይደለም። ስለምንድን ነው የምታወራው? የት ቦታ ራስን የምትናገረው? እኔ አይደለሁ። ጨናጩን የማትለይ ሰው ነህ። ይቺን ፎከስ አድርገ እድሜ ለኦርቶዶክስ ኦርቶዶክስ በደንብ አድርጋ መጽሐፍ ቅዱስን ምንም ሰጣ አሳወቀች እንጂ ገድሏንም የምታውቀው ኦርቶዶክስ ሆነ ባለበት ጊዜ ነው እንጂ በጴንጤ ሆነ ቢሆን እንደኛ አታውቀውም ነበር። እድሜ ለኦርቶዶክስ እንጂ በሰባተኛ ክፍል ቋንቋ ብዙ ነገር አይሰራ። ያንን የሚያደርግ ኦርቶዶክስ ሆነ ነው። ክርስቶስ ለሁላችንም የመጣ ነው። ያንተ ለአንተ ብቻ አንተ ብቻ አቅላችኋለሁ የምትለው ነገር ምንም አልጠቀመህም። እውነቴን ነው የምልህ ኤርሚያስ፣ ዝም ብለህ ግንፍል እኔ ላይ እንዳትጫወት። አንተ የምትቀባጥርለት ያንተን ወገብ አላስተካከለው። አትቀባጥር። ያዙ ልቀቁኝ ካልክ እኔ ጥግ ድረስ ነው የምነግርህ። ገንዘብ አምጡ ነው ያልከው። ያድናል ትላለህ፣ በዚህ በኩል ገንዘብ አምጡ ትላለህ። ምን ማለት ነው? ምን ላደርግ ነው የሚመጣው? አንተን ያላደነ ምን አንተ ብቻ ጌታ አልዳንም እኔ ነኝ የዳንኩት ምናምን ምኑ ነው የድነ? ምን ስታመጣየን ሌላውን ስታበሻቅጥ አይደል ያየ ነው? ምን የተለየ ነገር አረግ? ኦርቶዶክስን ቀኑን ሙሉ ስትሰድብ አይደል የምትውለው? ያ ነው እንዴ መዳ? ደብተራ ቡቱቶ ጠንቋ እያልክ አይደል ኦርቶዶክስን ብትሰድባት? ያ ነው እምነት? ያ ነው ትልቅነት? ያ ነው በወንጌል መኖር? ይሄ ማንነት አንተን ትልቅ አያደርግም። እውነቱን ልንገርህ፣ እምነት ማለት መዳን፣ የሰውን ልጅ ማዳን ነው። ወንጌልን ነግረ የምታድንበት ነው። ፖለቲካ የምሸቅልበት አይደለም። ቀኑን ሙሉ ስለ ኦርቶዶክስ ነው የምታወራው። ክርስቶስ በየት በኩል ይግባ? መቼ ተሰበከና? መቼ ሰበካችሁት? ስበኩት እስቲ እንስማችሁ። ክርስቶስን ስበኩት እንስማችሁ እስቲ። አታደርጉትም። ለምን? አታውቁትም። ፍቅሩ የክርስቶስ ከሆነ ኢየሱስን መች ጠገብከውና? መች ሰብከ ጠገብከው? ክርስቶስ የሚጠገብ አምላክ አይደለም። የእሱን በፍቅር እኮ ዘምረ፣ በፍቅር እኮ ኖረ ሰውን ልትማርክ ትችላለህ። አንተ የምታውቀው ጠዋት መጣ ኦርቶዶክስ ገዳም፣ ኦርቶዶክስ ጥምቀቷ ልክ አይደለም እንዴ? አንተ ቤት እኮ አለ። አንተ ቤት በሕፃንነት ይጠመቃል። ለምሳሌ በሕፃንነት የምታጠምቀው ለልጆች እኔ ያውቃለሁ በሚለው ይመስለኛል። ኦርቶዶክስም ጴንጤ ቤትም በሕፃንነት ይጠመቃሉ።
ጴንጤ ቤትም ይጠምቃሉ በሕፃንነት። መካነ ኢየሱስ ታጠምቃለች። መካነ ኢየሱስ ታጠምቃለች በሕፃንነት